100% አሁን እንጠብቃለን ማለት ሞኝነትም የዋነትም ግብዝነትም ቤት አልነዳሁኝምና እንደው ወደ ላይ ከፍ አድርገው ቢያደርጉኝ የሚል ጉጉት ስተቱስ ከቷቸው ሰጥቶ ጥሎ እንዲሄዱ ሁሉ ታዛቢዎቻችን ሁሉ እስከማማለለ ምናም ፍራት ከጥይት ጫፍ የሚወጣው እሳት ያጠፋል እንጂ አያለማምና ሄደህ እዛ ቦታ ኃላፊነት ካልወሰድክ በቀር ታችና የሆነ እንደፈለክ አፍ መክፈት ይችላል። ብዙ ጥያቄዎች ሊያስነሱ በሚችሉበት ወቅት ላይ ብክነት ፓርቲው እንዲህ ያደረገ ነው ከመባልም መትረፍ ነው። ባይዟይ ግን አገሪቷ እየጠራች ነው። እየጠራ ነው ነገሩ። በፕላኒንግ ችግር አለ። ይህን ሰው አቅጄ ይህን ያገኛለሁ ሚል ነገር የለውም። በደመነፍስ ነው የሚመራው። እቺ መሬት ታበቅላለች ግን ማሳደግ ስለማትችል ነው። ሌሎች ነጮች ከኛ የሚበልጡ በምንም ስለሚበልጡ አይደለም። አሁን ለምርጫ ሄጄ የህዝቡን ንቃት አይና በለው የሚፈልገውን መሆን ይፈልጋል፣ የሚከለክለውንም ያያል፣ እሱንም ይፈራል፣ ደሞ ይዳፈራል። ልኩ እንዲህ ባረግ እንደዚህ ቢያስቀድም እቺን ቢያረግ ደሞዘን ምናምን ብዬ ከራስም ጋር አገናኝቼም እንኳን ሐሳብ ሰጠ ነው መንግስት በጣም ያለፈ ነው። ከዛ ያለፈ ነገር ነው። ጤና ይስጥልን ተመልካቾቻችን፣ ይህ በሐቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ የሚደርሰው ልዩ ዝግጅታችን ነው። ኢትዮጵያ ብዙ ጉዳይ አለባት። 7ኛው ሀገራዊ ምርጫ ተደርጎ ኢትዮጵያ አሸንፋለች። ድምጹን የሰጣቸው የፖለቲካ ፓርቲዎች ድምጹን ተሰጥቷቸው ወደ ተወከሉበት ታስተዳድረኛለህ፣ ድምጽ ትሆነኛለህ፣ ፖሊሲ ሲቀረጽ የኔን ፍላጎት ታስፈጽምልኛለህ ተብለው ድምጽ አግኝተው የነበሩም የተፎካካሪ ፓርቲዎች ፍንክቻ አባቤላው ልጅ አንገባም እንዳሉ ነው። አዲስ የሰማነው መረጃ የለም። አሁንም ደግሞ ኢትዮጵያ ሌላ ትልቅ ጉዳይ አለባት። ሐምሌ 8 ቀን እስከ ዛሬ የነበሩ ችግሮቿን ቁጭ ብሎ በመነጋገር ከአዳራሽ እንጂ ከጫካ የሚገኝ መፍትሄ የለም በሚል ልጆቿን አሰባስባ ትመክራለች። በዚህ ወቅት እንግዲህ ሐምሌ 8 የሚጀመረው የአገራዊ ምክክር ኮሚሽን ተመካካሪዎችና አመካካሪዎችን በማስቀመጥ ችግሮቹ ላይ ውይይት ተደርጎ ኢትዮጵያ ወደፊት የምትሄድበትን መንገድ ያመላክታሉ ተብሎ በጉጉት እየተጠበቀ ነው። ምርጫው ምንም ቢያልፍ እንኳን የአገራዊ ምክክር ኮሚሽኑ ደግሞ ከያዘው አጀንዳ ከያዘው ጥልቅና ስፋት ያለው ርዕሰ ነገር ባሻገር የኢትዮጵያ መቀጠል የዜጎቿ መግባባት አንድ አካል ነውና በተመካካሪዎች እና አመካካሪዎች ያላቸው ግንኙነት ምን እንደሚመስል በእርግጥ የተከታተልን የምንነግራችሁ ነው የሚሆነው። ግን ትልቅ ርዕሰ ጉዳይ ነው። እሱም እንደ ምርጫው መደረግ የለበትም ሲሉ ግን በከፍተኛ መስዋዕትነት ምርጫውን አደርጋለሁ፣ ድምጽ ሰጣለሁ ያለውን የኢትዮጵያን ሕዝብ ቁርጠኝነት አይተናል። አገራዊ ምክክር ኮሚሽንም አይጠቅምም አያስፈልግም ተብሎ እንዲሁ ውጭውን እንጂ ውስጡን ቁጭ ብሎ ለመወያየት የክብ ጠረጴዛ ነገር አልዋጠልህ ያላቸው ሰዎች ስለነበሩ አይሆንም እያሉ መቆየታቸውንም እናስታውሳለን። አሁን ግን የቁርጡ ቀን መጥቷል። ኢትዮጵያ እየመከረች ነው። በዚህ ርዕሰ ጉዳይ ላይ እንዲሁም ሰኔ 30 ቀን 2018 ዓ.ም ለ30ኛው መደበኛ ስብሰባ ለ5ኛው የፓርላማ የሥራ ዘመን ማብራሪያ ለመስጠት በሕዝብ ተወካዮች ምክር ቤት ተገኝተው የነበሩት ጠቅላይ ሚኒስትር ዶክተር አብይ አህመድ ከሕዝብ ተወካዮች ምክር ቤት አባላት ለተነሱ ጥያቄዎች ምላሽና ማብራሪያ ሰጥተዋል። ምን አነሱ? የትኛው ላይ አስምረው ሐሳብ መስጠት ይወዳሉ ለሚለው ከፖለቲካ ጋር ባላቸው ቁርኝት ፖለቲከኛም ነበሩና በ7ኛው ሀገራዊ ምርጫ የገለጹም ነበሩና በእርግጥ አልቀናቸውም። በ8ኛው ሀገራዊ ምርጫም ዳግም እንደሚሞክሩት ይጠበቃል። ግን ከፖለቲከኞች ጋር ይህንን ውይይት ለማድረግ ስናስብ ማሸነፍ ያለ ነው። ዋናው ነገር የኢትዮጵያ ማሸነፍ ነው።
የኢትዮጵያ አንድ እርምጃ ወደፊት መሄድ ነው። ግን ምን ሀሳብ አላቸው የሚለውን ለማንሳት ነው ዛሬ ይህንን መርሃ ግብር ያዘጋጀ ነው። እንኳን ደህና መጡ እንግዳዬ። ራስዎን እስኪ ያስተዋውቁ። ዛሬ ለየት አድርገን እንጀምር። እሺ፣ እንኳን ደህና ቆያችሁ ኢዮብ። ያው እኔ አንድ ጊዜ በዚህ ሚዲያ ቀርቤ ኢንተርቪው አድርጌያለሁ። ስሜ ያው እየተከታተላችሁ ላላችሁ ደሳለኝ ሁንዴ እባላለሁ። ያው በፌደራል ተቋም ውስጥ የመንግስት ሰራተኛ ሆኜ እየሰራው ነው። ያው ሀገራዊ ምርጫ ላይም ተወዳድሬያለሁ። እንግዲህ ለሁሉ አያልፍም፣ የሚሮጠው ብዙ ሊሆን ይችላል። ያው አንድ ሰው እንደሚያሸንፍ ግልጽ ነው። ስለዚህ ያው ላሸነፈውም መልካም ምኞት፣ መልካም የስራ ዘመን እየተመኘው እኛም በሀገራችን ጉዳይ ለመመረጥ ብቻ ሳይሆን ከዚህም ባሻገር ባንመረጥም አገር ነችና በአገር ጉዳይ ሀሳብ እየሰጠን ያለፈውን ወይም መንግስትነትን ያረጋገጠውን መንግስት እየደገፍን እችን ሀገር ወደፊት ማስኬድ ይጠበቅብናል የሚል እምነት አለኝ። የምርጫው ጉዳይ አልፏል። ግን እንዳልኩት በመግቢያ ላይ ጉዳዮች አሏት ኢትዮጵያ፣ ትላልቅ ጉዳዮች። ልጆቿ ሳያግባባቸው የቀሩበትን ነገር ከመታኮስ ብዕር በመጻጻፍ ሀሳብ በመስጠት ሊወያዩ ክብ ጠረጴዛን የመረጡበት ቀን እየተቃረበ ያለበት ዋዜማ ላይ ነው እና እርሶ የተገናኘ ነው። ምርጫ ስንል ደግሞ መስከረም 25 ቀን 2019 ዓመተ ምህረት ነው የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት በጋራ በሚሰየሙበት ጉባኤ ላይ መንግስት የሚመሰረተው። የምርጫው ጊዜ አልፎ አሸናፊው ገሌ ነው ተብሎ ይፋ ተደረገ እንጂ የምርጫውን ጉዳይ መንግስት ተመስርቶ ገና ስላላለቀ ጉዳዩን ብናነሳው ያረጀ አይሆንም። እንደው ብዙ ዛቻዎች፣ ብዙ ማስፈራሪያዎች ነበሩ። አንዳንድ ቦታ ከሚፈጠሩ ስህተቶች ባሻገር የሰባተኛው ሀገራዊ ምርጫ እንዳይከናወን ያንን ጥሶ ላለፈ ተፎካካሪ ፓርቲ ያንን ጥሶ አልፎ ኢትዮጵያዊነትን ላስቀደመ የፖለቲካ ፓርቲ አባል እንዲሁም በግልም አስተዋጽኦ ብናበረክት የምንሰነዝረው ሀሳብ ለፖሊሲ አውጪዎች ግብአት ሆኖ ኢትዮጵያ በሚመጥናት ቁመና ልክ አንድ እርምጃ ወደፊት እንድትሄድ የሚያደርግ ሀሳብ አለን ላላችሁ የግል እጩዎች ባርኔጣችንን እናነሳለን። ክብረት ይስጥልን። ምክንያቱም ለኢትዮጵያ የተደረገ ነገር ስለሆነ። ይህን ካልኩኝ ዘንዳ እንደ ቦፍ በረር ገምገም አድርገን ነው እንምጣ አገራዊ ምርጫውንና ወደ አሁኑ ጉዳይ እንሂድ። መልካም፣ እስኪ እሱና ይንገሩኝ። ምርጫው እውነት ለማውራት ከነበሩት ወይም ከቆዩ ምርጫዎች የራሱ ስፔሻል ኳሊቲ አለው። ያየሁት ምርጫ ቦርድ በማን ዘንድ በፕሮሰሱ ነው? በምርጫ ቦርድ ነው? አዎ ለመጣሌ ነው። ምርጫ ቦርድ በዚህ ልክ መሻሻሉ እኔን በጣም ነው የሚያስደስተኝ። ግን ወደምንፈልገው ደረጃ ደርሷል ለምን አልደረሰም ብለን የምንወቃቀስበት ለውጥ ካለ ያመሰገንን ወደሚፈልገው ደረጃ ማሳደግና ሀሳብ እየሰጠን ማሳደግ እንጂ 100% አሁን እንጠብቃለን ማለት ሞኝነትም የዋነትም ግብዝነትም ነው እና ያየሁባቸው ስልጠና ሰጥቶናል። ምርጫ ወደ መሄዳችን ኮድ ኦፍ ኮንዳክቱ ላይም ስልጠና ተሰጥቶናል እና ጥሩ አይነት በቃ ዲሲፕሊኑ ማርኮኛል። ሀገራችንን በቃ እስከላይት ነው ስልጠናው የተካሄደው። እንዴት አይነት የሚያምር አይነት የስልጠና እንትንና በቃ እንደ ቤተሰብ ተመካክረን ሀደራ ሰጥቶን ነው ወደ ምርጫ የገባ ነውና በቃ እንትኑ ደስ ይላል። ስቴት ኦፍ ስፒሪቱ በሳቱ የነበረው እንዴት በቃ የሆነ ለካ የሀገር ስሜት የሀገር ባለቤትነት ምናምን እያደገ መጣ እንዲያው እና ምርጫ ቦርድ ሪሊ ድሮ ከማውቀው ነገር እየተቀየረ ነው። ግን ጉድለት የለም አይደለም። ለምሳሌ ኦንሳይት ምርጫ ጣቢያው አካባቢ የሚፈጠሩ አላስፈላጊ ግርግሮች እንግዲህ የታችኛው መዋቅር ሁሌ እንዳስቸገረ ነው። መች ሰዎች እየተቀያየሩ ቢሾሙም
ስልጡን ወደ መሆን አሁንም ወረዳዎች ታች አካባቢ አልሆኑም። ለምሳሌ ዝም ብሎ ግርግር መፍጠር፣ ተፎካካሪዎችን ማዋከብ አይነት ነገር የግል እጩ በእኔ ላይም ደርሷል። ፓርቲዎች ብቻ አይደለም እና ይሄን ከመንግስት ጋር አናገናኝም፣ ከምርጫ ቦርድም ጋር አናገናኝም። ሰዎቹ የብስለት ጉድለት በቃ እዛ ጋር የሚመጡ ሰዎች በጣም ሪስፖንሲብል የሆኑ ሰዎች መምጣት ነበረባቸው ባይ ነኝ። አሁን እኔ የተወዳደርኩበት ዳሞት ወደ 2 ምርጫ ክልል ነው ወላይታ ላይ ማለት ነው። የሚገርምህ ተፎካካሪ በቀጣይ በጎረቤት ወረዳ አልፎ ከኛ ግን አላለፈም፣ ዝግ ነበር። በጣም ተጨናንቆ ነው በቃ ነገሮቹን የግድ በቃ ብልጽግናን ብቻ ካላሰለፋችሁ በዚህ ምድር አትኖሩም የተባሉ ይመስላሉ። በራስ መተማመን የጎደለበት የመንግስትን በጀት እንግዲህ መረጃውን እኔ ካስቀመጥኩት ታዛቢም ያገኘሁት አለ። የሆነ ነገር ምናምን ሰጥቶ ጥሎ እንዲሄዱ ሁሉ ታዛቢዎቻችን ሁሉ እስከ ማማለል ምናምን ፍርሃት በቃ ያሸንፋሉ የሚለውን በማንኛውም መንገድ ፈርቶ ጠርጥሮ አላስፈላጊ መስመር ላይ የገቡበት ይሄ በራሳቸው ያለመተማመን በራስ ኮንፊደንስ የማጣት ነገር እንግዲህ አንድ ሰው በሆነ አጋጣሚ ይሾማል ይሄዳል ያለ ነው። ግን እቺ ሀገር ያው እየጠራች ነው፣ ተወደደም ተጠላ እየጠራች እየሄደች ነው። ምናልባት የምርጫ ቦርድ መርህ አይደለም አጭበርብርልኝ ብሎም መንግስት ሳይሆን መንግስት ቦታውን ማመቻቸት ነው። ግን መንግስት የሆነው ገዢው ፓርቲ አሁን በምርጫ የሚካፈለው ወይም የተካፈለው ታች ላሉት ካድሬዎቹ እኔ እንዳሸንፍ እንዲያርግልኝም ተብሎም ሳይሆን እንዲሁ በርካሽ ተወዳጅነት እንዲህ ላድርግ የሚሉት ይበልጣል ብዬ አስባለሁ። እርምጃ እንዲወሰድላችሁ ወደ ህግ ቦታ ሄዳችኋል ወቅቱ? ይሄ ተወዳጅነት ለማግኘት ብቻ አይደለም። የፓርቲው ትእዛዝ ነው አይደለም። እሷ ጋር የሆነ ጉድለት እነሱ ጋር ሲኖር ይሄን ምርጫ ካላሸነፉ በቀር ይጋለጣሉ። የሚሰሩት ስራ ኮራፕትድ ምናልባት የሆነ ከሆነ ገበና ለመደበቅ ካለፈ ነው ገበናው የሚደበቀው። ካላለፈ ከምርጫ ማግስት ወይም ከፖስት ኤሌክሽን ይገመግሟቸዋል። ድብና አድርጎ በምን ምክንያት ፓርቲው እንደወደቀ ያኔ እያንዳንዷ ትወጣለች። በጀት ሁሉ ነው ኦዲት የሚያደርጓቸው። ስለዚህ ሲያልፉ ስላለፈ በሞቅታ ይሸፈናል። ዋናው እንደውም እሱ ነው እንጂ ከመንግስት ሞገስ ለማግኘት ምናምን አፕግሬድ ወደ ላይ ዞን ክልል ምናምን ለመሄድ እሱ ብቻ አይደለም። እኔ ባለሁበት እርከን እስካሁን ማን ነው ቬት አልነዳሁኝም እና እንደው ወደ ላይ ከፍ አድርገው ቢያደርጉኝ የሚል ጉጉት ስህተት ውስጥ ከቷቸው እንደሆነ ይኖራል። ያ የግል ምኞት መች ይጠፋል? ያው መቼም ስሌት ነው። አሁን በዚህ እውነት ከአደጋ ጋር ተያይዞ እንዲያው ሹመት በስሌት ሲገኝ አልነበረም እንዴ? በሴናሪዮ ቁጭ ብሎ ሴናሪዮ ሰርቶ እኮ ሹመት የሚያገኝ ሰው እናውቃለን እኮ። ቤቱ ሄዶ ግደለኝ ዛሬ ምናምን ተባብሎ እኮ ሲሾሙ ስናይ ኢህአዴግ ላይ እኔ ያላየሁት እርግጠኛ መረጃ ያለኝ በብልጽግና እንጂ ኢህአዴግን በደንብ አፍጠርጥሬ ነው የማውቀው። ያ ተከታትሎ አልመጣም ወይ ቀርቷል አላቅም። ያው አላቅም እኔ ያው መረጃው የለኝም። ግን አለ ያው ሹመትን መፈለግ በብቃት ሳይሆን በሆነ መንገድ ያችን ቦታ አተይን ማድረግ በቃ የሞት ሽረት አድርጎ የሚሰሩ ሰዎች አሉ። እና ባይዟይ ግን አገሪቷ እየጠራች ነው፣ እየጠራ ነው ነገሩ። ታያለህ ኢዮብ፣ ብልጽግና ፓርቲ ራሱን በጣም ከፖስት ኤሌክሽን ይሄን ሲመተ በዓሉን ሲጨርስ ወይም ራሱን እንደ ተመረጠ መንግስት ትውቅ ካረገ በኋላ ስራውን ሲጀምር እኔ የሆነ ነገር ነው ማስበው። ያውቃል፣ መረጃ አለው ከወረዳ ጀምሮ። በተለይ አሁን የኔ ዞን ማህበራዊ ሚዲያውን ተቆጣጥሯል። ችግሮቹ እንደዚህ እንዲያው የወላይታ ጉዳይ ማህበራዊ ሚዲያ በገባ ቁጥር የወላይታን ጉዳይ አጣጣም ወሬ ሱስ ይዟቸው ነው ነገር ኖ ዘር ኢዝ ሳምሲንግ የሆነ እውነት ይኖራል። እሱን ይደርስበታል ባይ ነኝ። ወላይታ ብቻ ከይሄን ካነሳን አይቀር ቀደም ሲል በመግቢያ ለመጠቆም ሞክሬያለሁ። እንዲያሸነፈ ፓርቲው ተሸናፊም ወደ ቤቱ ገባ። ታዲያ መንግስት መቼ ነው የሚመሰረተው የሚሉ አንዳንድ ያልገባቸው ጊዜ ሰሌዳውን ያልተረዱ ሰዎች ጥያቄ ሲያነሱ ሰምቻለሁና በህጉ መሰረት በመጪው መስከረም 25 2019 ዓ.ም
የፌዴሬሽን ምክር ቤትና የህዝብ ተወካዮች ምክር ቤት በጋራ በሚያደርጉት ጉባኤ መንግስት ይመሰረታል። አንዳንዱ አሉ አይደለም የግድ ሽግግር መንግስት አንዴ አሁን መንግስት የለም ምናምን የሚሉ ሰዎች ምርጫው ስለተጠናቀቀ ምርጫ ቦርድ ይፋ ካደረገበት ቀን ጀምሮ ቃለ መሐላ ስላልፈጸመ መንግስት የሚሆነው ፓርቲ አሁን መንግስት እንደሌለ ተደርጎ የሚቆጠርበትና ለተለያዩ የጥፋት አጋጣሚዋን መንግስት የለም በሚለው ሰውን በማሳሳት ሌላ ነገር ሊጠቀሙበት በየተለያዩ ማህበራዊ ትስስር ገጾች ላይ የሚጻፉትንም ተመልክቼ ታዝቤያለሁ። የሚገርመው እነዚህ የሚጽፉ ሰዎች ግን ያውቁታል መቼ መንግስት እንደሚመሰረት ያላወቀውን ሰው ለማሳት ነውና መስከረም 25 ቃለ መሐላ ይፈጸማል፣ መንግስት ይመሰረታል፣ ካቢኔም ይዋቀራል። እነማን የትኛው ጋር ሚኒስቴር እንደሚሆኑ ሚኒስትር ዴታ እንደሚሆኑ ኮሚሽነር እንደሚሆኑ እናውቃለን። በእርግጥ ትላንትና ጠቅላይ ሚኒስትሩ ለህዝብ ተወካዮች ምክር ቤት ስለተነሳላቸው ጥያቄዎች ማብራሪያ በሰጡበት ጊዜ እግረ መንገዳቸው ምን ብለዋል? የበዓለ ሲመት አናከብርም ፈንዲሻውንም ቡናውንም ብለዋል እንጂ እውነት ነው። ብዙ ጥያቄዎች ሊያስነሱ በሚችሉበት ወቅት ላይ ብክነት ፓርቲው እንዲህ እያደረገ ነው ከመባልም መትረፍ ነው። እኔ ግን ከዚህ በፊት የነበሩትን የበዓለ ሲመት ግርግሮችን ሲፈልግ የነበረ በአዲሱ የሹመት መረዳ ውስጥ የሚገባም ሰው ቀጥ ለጥ ብሎ ዝም ብሎ ጭፈራና ሆሄታ ብቻ ሳይሆን ስራ ላይ እንዲያተኩርም ሊያደርገው ይችላል በስነ ልቦና ደረጃ ብዬም አስባለሁ። ከሚመሰረተው መንግስት ምን ይጠብቃሉ እርስዎ? እስኪ ወደ ዋናው ጥያቄ ለምጣ። አሁን እንዳለበት ልጨምርልዎት፣ ይቅርታ። ዲፕሎማሲው ተሽኮርማሚ ነው ይሉታል፣ ቃል በትምህርት ጠቅስ ውስጥ ይያዝልኝ። ገፋ ብሎ አይሄድም። ሰላምን ማረጋጋት አልቻለም። ሰላም ያለው አዲስ አበባ ላይ ብቻ ነው። ወደ እሱ መቀመጫው አዲስ አበባ ስለሆነ ነው ሰላም የሆነው። ሌሎችን የክልል መንግስታትን እንደ ፌዴራል መንግስት ሊያስተካክላቸው አልቻለም። በተወሰነ ከ100 ኪሎ ሜትር ራቅ ብሎ በአራቱም አቅጣጫ የአገሪቱ አቅጣጫ ጋር ቢወጣ ግጭት አለ። ሰዎች በሰላም ወጥተው በሰላም አይገቡም። በአጠቃላይ ሰላሙ ላይ የሰራ መንግስት አይደለም። ይሄ እንዲህ በካታጎሪ ውስጥ ከተው የሚወነጅሉ አሉ። አንዳንድ ሰዎች ደግሞ በተለያዩ የአገሪቱ ከተሞች ውስጥ እየተሰራ ያለው የገጠር ኮሪደርን ጨምሮ በሚሰሩ ስራዎች ቱሪዝምን ለመሳብ ከዚህ በኋላ ያለው የኢትዮጵያ የገቢ ምንጭ የቱሪዝሙ አብዮት ጭስ አልባው ኢንዱስትሪ እንዲሆን እየተደረገ ያለውን መነሳሳት አልዋጥላቸው ሲል ብልጭልጭ ነገር ከማድረግ ማታ አምፖል ከማብራትና ዛፍ ከመትከል ያለፈ የሰራው ነገር የለም። በዜሮ የሚያባዙ ሰዎች አሉ። እርስዎ ምን ታዝበዋል? ያለፈው ዘመኑን አሁንስ ምን እንጠብቃለን? ኮስተር ይላል የሚሉ ሰዎች አሉ። አዎ ኮስተር ይላል ከሚሉት ውስጥ ነኝ እኔም። ይሄ የማጥላላት መንፈስ ከኢትዮጵያ ውስጥ ይሄ ምንም ዝም ብሎ በዜሮ ማባዛት ባህል ከዚህ ብንወጣ ይሻላል። ለማናችንም አይበጅም። መንግስት ሆናለሁ ብሎ ወይም መንግስትን ያለ አግባብ ባልሆነ መንገድም ቢሆን እንኳን ተረግበ ስራ ብትለው እንደዚህ የማይቀል መሆኑን የማያውቁ ናቸው እንጂ እኔ ዝም ብሎ ማጥላላት እኮ አይቻልም እኮ። መንግስትነት ሰው የአንድ ቤተሰብ እንኳን ማስተዳደር ከባድ ነው አይደል እንዴ? አገር ላይ ብዙ ውጣ ውረዶች፣ ብዙ አሳይመንቶች አሉ። በተዋረድ የሚቀመጡ ሰዎች ሪስፖንሲብል የመሆኑ ጉዳይ ካልተለያየ በቀር አቃቅር ማውጣት አንተ ውሰድና ስራ ብትለው እንደ አፍ አይደለም። ስራ ብትለው ይሰራል ወይ እሱን ማየት ነበረ እድሉ። ግን እኔ አንድ ባለፈው ኢንተርቪው አንድ ነገር አንስቼልኝ ጭፍን ድጋፍም አልወድም፣ ጭፍን ተቃውሞም ነው ተፈጥሮዬ ነው። በቃ ይሄ ምክንያት አይነት ደስ ይለኛል። we have to be rational። በአመክንዮ በቃ ይሄ ነው
ማስረጃ ይዘን እንደዚህ ማስረጃ የቀረበበትን ነገር እሱም እያመነ እያስተካከለ የሚሄድ መንግስት የመሆን እድል እየሰፋ ቢሄድ እኔ ስማርት የሆነ መንግስት ይወጣል የሚል ነገር አለኝ። ከዚህ መንግስት አሁን እኔ ባይዘይ ግን ወደ እነዚህ ዝም ብሎ ማጥላላት ሱስ ባይዘይ ማጥላላት በሚዲያ ነው አይደል? ሚዲያ በተለይ እነዚህ በፎርማል በመደበኛ ሚዲያዎች ላይ ብዙም አይታይም። አሁን ሶሻል ሚዲያ ላይ ነው ተጠያቂነት ስለሚኖር የሚዘዋወረው እዛ ነው። እዛ የሚታየው እንደ ተጨባጭ አስቦ መንግስት ለዛ ወይት መስጠት ያለበት አይመስለኝም። ተጨባጭ ነገሩን ህዝቡ ስለሚያውቅ የሚያደናግሩት ህዝብ አለ ቢያስ ትላንት አትምረጡ ሲባል መረጠ ህዝቡ እና የነሱ ነገር አስቆመ ወይ ነው አስቆመ አገራዊ እስኪ ሰከን ብንልስ እስኪ ከመንግስት መሻላቸውን ማሳየት ቢችሉ እኮ ህዝቡ ልቡን ወደ እነሱ የሚሰጥ ነው አይሻሉ። በቃ ማይሻሉን ማንም አይመርጥም፣ ማይሻሉን ማንም አይፈልግም። መንግስት ከነጉደልቱም ቢሆን ማረም ነው ሚሻለኝ ወደሚል ውሳኔ ነው የሚሄደው ህዝቡ ከነም ጭምር ማለት ነው። ምንም ማይፈይደውን አንተ ወደሱ አይኔን አታነሳም። ምንም አንተ እኮ የራስ ሚዛን አለ ክሎ ላይ አስቀምጠህ ሚሻልህን ታውቃለህና አይ እኔ አቅላለሁ ምናምን ብሎ ማደነጋገር እንግዲህ የሚደነጋገር ህዝብ ካለ ያደነጋገሩ እንጂ እኔ በበኩሌ አልቀበልም። ግን ሎጂካሊ ሁሉም ለአገር ነው የሚሰራውና እየተደማመጥን ብናወራ በአግባብ አስተያየት ብንሰጥ ብንተች ደህናውን ደህና አሁን ለምሳሌ እኔ ይህን መንግስት ከማደንቅበት አንዱ ምናልባት ስራ ይዛ አካባቢ ስለሆነ ሊሆን ይችላል ብሎ ሊለኝ ይችላል የሆነ ሰው ግን አይደለም። ኮሪደር ልማቱ እኔ ለየት ያለ የመጀመሪያ አዲስ ነገር ከሚያመጡ መንግስታት ውስጥ አንደኛው ብዬ ያስኩት ነው። በህይወቴ በኔ ዘመን ስለደረሰብኝ ማለት ነው። ለህብረተሰቡ የሚጠቅመው ነገር አለ ብለ አለ እርሱ የተረዱበት አረዳድ ምንድነው? የኔ አረዳድ አሁን እነሱ ኮሪደር አሁን እነሱ ብዙ አንግሎች ናቸው። ቅድሚያ የሚሰጠው ልማት የቱ ነው የሚል የሚያነሱ ሰዎች አሉ። ቅድሚያ ለዚህኛው መስጠት አልነበረበትም ወይ ምናምን። አንተ አንድ ቦታ ሄደህ እዛ ቦታ ኃላፊነት ካልወሰድክ በቀር ታችና የሆነ እንደፈለክ አፍ መክፈት ትችላለህ። እዛ ቦታ ላይ ግን አስገዳጅ ሁኔታ ወይም ለዚህኛው ቅድሚያ እንዲሰጥ እዛ ውስጥ ስለማናቅ ዝም ብለን ተቺ ሆነን ነው የምንቀረው። እኔም አንዳንዴ እንዲህ ቢያረግ ብዬ አውቃለሁ። ቤቴ ገባና አሰላስልና ነው ለምን እንደሚሰጥ የራሱ ምክንያት አለው። ቢያንስ ባይገባኝም አልተቸውም ብዬ አፈን እኮ የሚይዝበት ጊዜ አለ። አፍ ለመክፋት ቢያንስ እኮ መረጃ ሰብስበ አይምሮህን ህሊናህን አዘጋጅተ ከተለያዩ እንትኖች ጋር ተመካከረ ህሊናህ ጋር ከተለያዩ መረጃዎች ጋር ተናበ እንደው ብትተችም እኮ ጥሩ ነው። ብልጭ እንዳለ የምትተች ከሆነ የተለያዩ ፓራሜትሮች አሉ ያንተን ትችት ከንቱ የሚያደርጉ እንትኖች አሉ። እነሱ ላይ ደግሞ ይሸነፋል ያ ሰው በተናገረ አፍ ማፈርም አለ። ስለዚህ እንዲያው ለትችት ምን ቀድም ሳንሆን እስኪ ለምን እንዳደረገ እስኪ እኔ የሚለው ባህል እያመጣን በጣም ትዕግስተኛ መሆን በቃ ተርሙን ይጨርስ። ጉድለት ካለ አሁን ለምሳሌ ሰሞን ፓርላማ ትላንት ዶክተር ደሳለኝ ጫኔ እኔ ደስ ብሎኛል። እንዲያው አንዳንድ ቦታ ጠንከር ያለ ቃል አልተጠቀመ እንጂ ኖርማሊ ደስ ይላል። በቃ ለምሳሌ ይሄ ጥሩ ነው ብሎ ያለው ነገር ይሄ ጥሩ እንደሆነ ሁሉ ይሄኛውን ደግሞ ያላያችሁት ይሄን በዚህ ዙሪያ ቢሰሩ ብሎ ያለው ለምሳሌ አምራች ኢንዱስትሪ ላይ የለም ፍላጎት ነው። አምራች ኢንዱስትሪ ይሄ መንግስት ቀጣይ ምን ጠብቅ ብለኛል ቅድም አምራች ኢንዱስትሪን አንድ ቁጥር ባይዘይ ፒላሮች ውስጥ አራቱ ፒላሮች ብሎ ጠቅላይ ሚኒስትሩ ካነሳቸው ውስጥ ስላለ ቅድሚያ ብሎ እንዲያውም በሱ መጀመር አለበት። አምራች እኛ አምሪተን ምንድን ነው ወደ ውጭ ሀገር ምንልከው? አሁን እችን ስንዴ ብቻ ያወራን እንድንኖር ነው? የሰው ኃይላችንን ጭምር ነው ኤክስፖርት ማድረግ መቻል ያለብን። የተማረ ጭንቅላት በዓለም አቀፍ ገበያዎች ላይ ተወዳድሮ ማለፍ መቻል አለበት። የኛ ልጅ ኢኮኖሚስቱም ላብራቶሪስቱም ፖለቲሽያኑ ሁሉም በዓለም መድረክ ውስጥ ዓለም ግሎባላይዜሽን አንድ አይደለ ዓለም የምትሆነው እዛ ውስጥ ሄዶ ኢትዮጵያዊ አውሮፓ ውስጥ አሜሪካ ውስጥ ቦታ መደብ የሆኑ እንትኖች አሉ፣ መዋቅሮች አሉ። እዛች ውስጥ ሰብሮ መግባት መቻል አለበት። ሲስቴሞች አሉ፣ እዛው ሰብሮ መግባት ገበያዎች አሉ፣ ገበያዎች ሰብሮ መግባት እና
ያኔ ነው ምንዛሪው እያደገ ካልሄደ በቀር እቺን ምንዛሪ በእርዳታ የምትመጣዋን ምናምኗን እሷን ላይ ከፎከርን ከኢኮኖሚው ጋር ሊያያይዙልኝ ፈልገው ነው። እሺ ነው አይደል? እንዲመለሱልኝ። አዎ ከኢኮኖሚው ጋር ልክ ነው። አሁን ቀደም እኔ ኢኮኖሚው ያልኩት ለዛ ነውና አምራች ኢንዱስትሪ ላይ በጣም መሰራት አለበት። ዶክተር ደሳለኝ ግን ያነሱት በመቃወም እኮ አይደለም ያሁኑ እሳቸው እንደውም የመጨረሻው ንግግር ነው ብለው ሲሉ የመጨረሻ እንዳይሆን ይሄንን የምታይበትን አተያይ አብረን ብንሰራ እንፈልገዋለን የሚል ነገር ከጠቅላይ ሚኒስትሩም እንደዚህ አይነት ምላሽም እስከ ማግኘት ድረስ የደረሰ ነውና ለአገር ለኢትዮጵያ ሲሆን ሁሉም አንድ ነገር ቢያስብ የሚለውን መልእክት አስተላልፏል ብዬ አስባለሁ። አይ ጥሩ እኮ ነው። እኔም አድንቄ እኮ ነው ያለፍኩት። ግን ቶኗን የሆነች ቦታ ላይ አሁን ትምህርት ሚኒስተር ጭራሽ ትንሽ ጠንከራለች አስተያየቷ ትምህርት ሚኒስተር ላይ አንድ ዓለም አቀፍ ምሁርን ጠቅሰው ነው ያሉት። ቢሆንም ትንሽ አየህ የሰራውን ሰው ሞራል ይነካል። ደግሞ አሁን እኔ የትምህርት ፖሊሲ ከሚተቹት አንዱ ነኝ። ምክንያቱም ደርግ ጊዜ ትምህርት ስለጨረስኩ ጎበዝ ተማሪ ሆኜ እኛ ክፍል እንግዲህ እድል ነው መሰለኝ አንዳንዴ ሁለተኛ የሚወጣው ልጅ ዩኒቨርሲቲ ገብቶ አንደኛም ሶስተኛ የሚወጣው እስከ 5 የሚወጡት ሁላቸውም ያም በኦል እኮ ነው ዩኒቨርሲቲ ሳይገቡ ቀሩ። ያ ልጅ አንዱ ዩኒቨርሲቲ ገባ ከሃይ ስኩል፣ ሌሎቹ ዲፕሎማ ምናምን የሚባል ነገር አለ ያኔ ቲቲአይ ምናምን ግብርና ምናምን ብሎ ታች ወረድ እያለ የሆነ ከ2.6 በታች ስታመጣ እየወረድክ ትሄዳለህ። በቃ ለዚያ ስራ ጥር የምትባል ወደ ቤት ነው እና ደርግ ይሄ ሁሉ ተምሮ አንድ አራት ሰው ወስዶ ወደ ቤት ሌላው ስራ አጥ ገበሬ ነው የሚሆነው። አላማ ቢኖረው ጥሩ ነው። ገበሬውን ዘመናዊ ገበሬ ለማድረግ ፈልጎ ያን ጊዜ ግን የፖሊሲው ችግር ነው ያው የአፈጻጸምም ሊሆን ይችላል። ፖሊሲውም በራሱ ፖሊሲም ስትራቴጂ ከሌለው ፖሊሲ ዋጋ የለውም። ባይዘይ ስትራቴጂው ምንድነው ነው? እንዴት አድርገህ አንተ 4000 ተማሪ ብትፈትን 5 የምታሳልፈው 10 የምታሳልፈው? ስለዚህ ስትራቴጂው ልክ አይደለም። እንደዚህ የተመዘገበበት አሃዝ ያለበት ኤክስፔክትድ አውትፑት መጀመሪያ በፕላኒንግ ችግር አለ። ይህን ሰው አቅጄ ይህን ያገኛለሁ ሚል ነገር የለውም። በደመነፍስ ነው የሚመራው። እንዴት 5 ሰው ናንተ አገር ያኔ የተማሪ ሰው ውድ ነበረ ደርግ ጊዜ እንዲያውም ብርቅ ነበረ። እንደምንም ፈልጉ አይደለም የሚቀጥሩ። ለምን ነው አስተምሮ ያላሳለፋቸው? ለምን ይቸገራል በኋላ በሰራተኛ ኃይል? ስለዚህ አሁንም ያ ጊዜ የስትራቴጂ አለመኖር ነው እንበል። ያኔ አሁን ስትራቴጂ ፖሊሲ የለም ማለት ይቻላል። በኢንዱስትሪው ይህን ያክል በእንደዚህ አይነቱ በግብርናው ይህን ያክል እየተባለ ይህን ያክል ተማሪ ተቀብለን በተለይ አሁን ዩኒቨርሲቲዎች መብዛትም ስላለ ከታች ከቀበላው ጀምሮ ያለውን ነገር ስናይ የስትራቴጂ ችግር ነው ወይስ ያፈጻጸም ችግር ነው አለ ማለት የምንችለው? እንዴት ነው መሰለኝ የትምህርት ባለሙያ አይደሉም እርስዎ? እንደው ጉዳዩን ካነሳ ነው ባለሙያም ነኝ። ከመምህርነት ነው የተነሳሁት እኔ። ባይዘይ ያችን ባክግራውንድ ሳልነግሪኝ ነው አይደል? ባለፈው መረጃ ሳልሰጥህ አስተማሪ ነበርኩ። በኢህአዴግ ነው እኮ ወደ ግብርናም ወደ ተፈጥሮ ሀብትን ወደ አካባቢ ጥበቃ ስራ የገባሁት እንጂ በኋላ መምህርነት ዋስ ሲበላው ማለት ነው። ተማሪ እንዳይወርቅ ተማሪ ከፈለገ በጥፊ ይማታሃል። በቃ ከተማሪ በታች ነበርክና እዚህማ አሁን ይብቃኝ ብዬ እኮ ነው የወጣሁት። ኢህአዴግ የትምህርት ፖሊሲው በጣም የወደቀ ነበር። ተማሪ ከዛ አንጻር አሁን ስናየው እንዴት አልኩ እኮ የኔን ጽሁፍ አይተህ እንደሆነ ባለፈው በማኒፌስቶ ላይ እንደ ኢህአዴግ ልልና ልቅ የትምህርት ፖሊሲም እንዳይሆን እንደ ደርግ ደግሞ እንደ ብረት የተጠነከረ የሰው ልጆችን መፈናፈኛ የሚያሳጣ ፖሊሲም እንዳይሆን ይሄኛው መንግስት መስራት አለበት። አሁን ወደዛ እያደላ ነው ወደ ደርግ። በቃ ብዙዎች ይማራሉ፣ ጥቂቶች ይመረቃሉ። እንደዛ ከሆነማ አሁን የሰው ኃይል እጥረት እንዳያጋጥም ምን ዋስትና አለ የምለው ነውና ምንድነው ሊል የሚፈልገው የኢህአዴግን አይነት አልወድም። ምናልባት ትምህርት ስለሚወድ እንደው በራስን ተባምኜ ነው አላቅም። በቃ ለሀገርም አይበጅም፣ ሸክም ነው። ያ ዝም ብሎ ኮርጆ ምናምን ቀባጥሮ ምናምን ከዚህም ለቃቅሞ የሚመጣ ሰው ሌባም የሆነው ሲሾምም ሌባም የሆነው የሱ አይነት ነው። ህሊና ያለው ሰው ለሌብነትም አይቸኩልም።
እኔ የሚገባኝ ማለት ነው። እውነት ነው የሚለው የፈለገ ሀብት ላይ ማኔጅ አድርግ ብሎ የሆነ ተቋም ብትሰጠው ሪሶርስ ያለበት ተቋም ብትሰጠው ብሩ ስለሞላ እጁን እንዲሁ ዝም ብሎ አይከትም። ያውቃል፣ ህሊና አለው እና ብዙ ጊዜ አካዳሚካሊ ጥሩ የሆኑ ሰዎች ሼም አላቸው የሚል ሀሳብ አለ። ታች ላይ ግን አልተሰራም ነበር አይደለም? በኢህአዴግ አልተሰራም፣ ታችም አልተሰራም። አሁንም እኮ አሁን ግን ከታች የተጀመረ ይመስለኛል። ተጀመረ እንጂ አሁን የቀደሙት አመታትን አይወስድም። የቀደሙት ላይማ እንደገና መስራት ያስፈልጋል እኮ። የቀደሙትን ማን ይካሳቸው ነው? እኔ አሁን ተቃውሞ አሁን የተጀመረው ነገር ምርጥ በተለያዩ ስልጠናዎች ነው ሊካስ የሚችለው። መቼም በዚህ በፖሊሲ ለውጥ ተደርጓልና ስርዓተ ትምህርቱ ተቀይሯልና ተመልሰው ወደታች ወርደህ እንደ አዲስ ተምረህና አይባልም። ግን መሀል ላይ ተሰብሮ የቆየውን ነገር ለመጠገን እንደ ሀገራችን ወጌሻ ማለት ነው አይደለ? የተሰበረውን ነገር ላይ መጠገን የሚያስችል ስልጠና የማብቃት ነገር መደረግ አለበት። መንገድ ላይ ለነበሩት ግን ተስፋ ኖሮን በዚህ አሁን በተጀመረው የትምህርት ስርዓት ላይ ለውጥ ማየት የምንችለው እንደ ሌላው እንደ ሱቁ እንደ ምናምን ቶሎ የሚከሰት ነገር ስላልሆነ ብዬ ነው። የሚመጣው አዲሱ ላይ ግን መቁጠር የምንጀምርበት ጊዜ ይኖራል አይደለም? አጥፍቼ ከሆነ ወይ ተሳስቼ አንዳንዶቹ ኢህአዴግ ከሄደ በኋላ ብልጽግና መንግስትን ከተረከበ በኋላ የትምህርት ፖሊሲዎች ላይ እንደዚህ ብረት የሆነ እርምጃ ሲወስድ ለራሳቸው ፒኤችዲያቸውን ሲጨርሱ ነው ትምህርት ፖሊሲ የሚያጠነክሩ ያሉ ሰዎች አሉ። ጆሮ ላይ የሰማሁት ማለት ነው። በማንኛውም መንገድ እንግዲህ በደስታ በቴሌኮም ሊሆን ይችላል፣ በዊኬንድ በሳመሪ ምናምን ሊሆን ይችላል። የሚፈልጉትን ሲያሳኩ ነው ትምህርት ፖሊሲውን ወደ ኖርማል መለስን ወደ እንዲህ ሆኖ የነበረውን የሚሉት ምናምን ብሎ ሲተቹ የነበሩ ሰዎች ነበሩ። እኔ አሁን የእነሱን ደግፋለሁ ሳይሆን ግን መሆን የነበረበት እንደ ብረት ከማጠንከራቸው በፊት መሰረት ሳይኖራቸው የመጡ ሰዎችን የሚያካክስ አሁን በስልጠና ያልከው አንድ ጊዜ በአመት አንድ ስልጠና ሰጣይና ያ ሰው ሙሉ ይሆናል ማለት አይደለም። ስራው ዘይር የተማረ ሰውና ለምሳሌ ምንድነው የሚፈልገው? ድሮ ከ10ኛ ክፍል ነበር አይደለም የሁለተኛ ደረጃ ትምህርት ቤት ጨረስ ከሚባል ነበር። አሁን ከ12ኛ ክፍል ሆነ። ያቺ 2 አመቷ የቀላል እድሜ አይደለችም። መጠገኛ ጊዜ ትሆናለች ለተሰበረበት ሰው። ከዛም ደግሞ በፊት ላሉት በዛው ከ10ኛው ላይ እንትን አደርጋለሁኝ የሚል ለከፍተኛ ትምህርት ተቋማት አልሄድም ወደዛ የእጅ ሙያ ነው ያለኝ የሚል አሁን አገሪቷም እየተሰራች ያለችበትን ሁኔታን ታሳቢ ያደረገ ወጣት ደግሞ ሲሆን የሙያና ቴክኒክ ትምህርት አለው። በዛ ያገኘው የለም ወይ ነው? አሁን አካዳሚካ ይሄ 2 አመቱ አለው መቼም ተሰብሮበት ለቆየው ጊዜ ባክኖበት ለነበረው። ጥሩ ጥያቄ ነው። ጨረስክ ሀሳቤ? እንዲያውም ከግብርና እውቀት የመምህርነት እውቀት ይበዛል። ወደዛ ከገባው መውጫ የለኝም በጣም ስሜቱም ስላለኝ ማለት ይቅርታ አድርግልኝና 6-2-4 የአሜሪካ ሲስተም ነው የትምህርት ፖሊሲው። 6ኛ ላይ ሚኒስትሪ ትወስዳለህ፣ 2 አመት ጨምረህ 8ኛ ላይ ሚኒስትሪ ትወስዳለህ፣ 4 አመት ጨምረህ 12ኛ ላይ ማትሪክ ትወስዳለህ። ይሄን እኔም የተማርኩት ስለሆነ እኔ ላይ ውጤት ያላመጣው ወይም እኔን በሰዓቱ ቀጥታ ዳይሬክት ዩኒቨርሲቲ ያልገባሁት በነበረው ብልሹ እንትን ነው። በደርግ ጊዜ የነበረው አካሄድ ነው። በደርግ ጊዜ እስከ 11ኛ ክፍል መምረጥ ይቻላል ነበረም ወይ? እንደየሙያው ዝንባሌ ያኔ ሙያና ቴክኒክና ሙያ የሚባል ነገር አለ። ምኑን ለምሳሌ 11ኛ ክፍል የሃይ ስኩል 9-10 ይባልና 11ኛ ክፍል ሲገባ ይመረጣል። ስትሪም ነው የምትመርጠው። ሶሻልና ሳይንስ የሚለውን ሶሻልና ሳይንስ አለ። እንደገና ደግሞ የተመረጡ የፕሮዳክቲቭ ቴክኖሎጂ ፒቲኤ የሚባሉ ክፍሎች ደግሞ ነበሩ። እንደ አዲስ አበባ ላይ እንደ ምስራቅ አጠቃላይ እንደ ተግባር ከተማዎች ላይ ነው። ገጠር ላይ አልነበረም፣ ታች ላይ አልነበረም። እኔ የተማርኩበት ጋር አልነበረም። እሺ 2 ናቸው። አርትና ሶሻል የሚባል ነገር ነው። እኔ ሳይቸግረኝ በሳቱ አርት መረጥኩ። እሱም አልዘለቀም። በኋላ ወደ ሳይንስ ቀየርኩ። ደርግ ጠፍቶ ኢህአዴግ ሲገባ ተምሬ ወደ ሳይንስ ዓለም እንደገና መጥቼ ነውና እንትን ነው መሰረት አስይዘን ዜጎችን ብንመራ እቺ ሀገር ለዓለም ማትቻል አገር በጣም ሪሶርስ ፑል የሆኑ ሰዎች እንዳሉ ነው ማስቡ። እቺ መሬት ታበቅላለች፣ ግን ማሳደግ ስለማትችል ነው። ሌሎች ነጮች ከኛ የሚበልጡ በምንም ስለሚበልጡ አይደለም፣ አይበልጡንም። ሁሉ ጊዜ ራሳችን ማኔጅ ባለማድረጋችን ሁሌ ውራ ስንሆን እነሱ እየቀደሙን ብልጥ ሆነው ባይዞይ
እሱ ሳይንስ እኮ ያጣሉናል። እንደገና የሆነ ነገር ያደረጉም ደግሞ እዚያችሁ ቆዩ ባካችሁ ቆዩልን አይነት ነው እንዳንራመድም ያደርጋሉና አንዳንዴ ይቆጫል። እንዲያው እኔ ምሬት እንዳይሆን እንጂ እንደ ሰውም ኢትዮጵያ ውስጥ ምናምን ብሶት ለውስጤ ብዬ ያውቃል። አይ በቃ ፈጣሪ እንግዲህ ያውቃል ምናምን ብዬ ደግሞ የምመለስበት ጊዜ ያለና መጠቀም ስንችል የሆነ እድሜህን እየበላ የሚያጠፋ መንፈስ አለ እዚህ ሀገር ላይ። እኔ ለምሳሌ ያልተጠቀምኩባቸውን አመታት በእድሜ ላይ አውቃለሁ። ዝም አይደል በቃ መስራት እየቻልኩ ነገሮች ተቆልፎብኝ ምናምን ማንም ያንተ ነገር መቆለፍ የለበትም። በቃ ሰርተህ 40 ዓመትም 60 ዓመትም 100ም ኖረህ ትሄዳለህ። 1000 ዓመታት ኖርም ለምንድን ነው ዜጎችን ነገሮችን ምቹ እያደረጉ ለዜጎች ምቹ ሀገር የማያደርጉት? በቃ አሁን እኔ ፖለቲካው ትልቅ ኃላፊነት መውሰድ አለበት፣ ተጠያቂነቱን መውሰድ አለበት ባይ ነኝ። ቀጥሎ ህዝቡ አወርድ መሆን አለበት። አሁን ከብልጽግና የሚጠብቀው ብዙ ነገር አለ። ዚስ ተርኒንግ ፖይንት አሁን ወሳኝ መታጠፊያ ላይ መንግስት ደርሷል ባይ ነኝ። አለርትነስ በጣም እየጨመረ ነው። ንቃተ ህሊና የህዝቡን አንተ እኔ አሁን ለምርጫ ሄጄ የህዝቡን ንቃተ ህሊና በለው የሚፈልገውን መሆን ይፈልጋል፣ የሚከለክለውንም ያያል፣ እሱንም ይፈራል፣ ደግሞ ይዳፈራል። በቃ ፈርቶ ደግሞ እንዲህ ቢያደርገኝስ ይላል። ወደፊት ግን ላይል ይችላል። ምንም የምታደርገው ኖ አቋሚ ነው ወደ ሚልበት አዝማሚያ እየሄደ ነው። አሁን እኔ ብልጽግና ይቅ ነው በደንብ ይስራ በማለፉ ደስተኛ ነኝ። እንኳን አለፈ። ግን ኃላፊነትና ተጠያቂነቱ የበዛበት ጊዜ ላይ ደርሷል ባይ ነኝ። አለርትነስ በጣም ጨምሯል ሁሉም ጋር። ማንም እየተራበ አያጨበጨብም ለመንግስት፣ ከተራበ አያጨበጨብም። ምክንያቱም በቅዱስ ቃሉ ላይ የሰማይ ወፎችን እዩ አያጭዱም አይዘሩም የሰማይ አምላክ ይመግባቸዋል እየተባለ የሰው ልጅ በፈጣሪ አምሳል ተፈጥሮ ስራብ ማየት ነውር ነው። ኢትሸም እዚህ ላይ ነው መስራት ያለበት። አመሰግናለሁ። ወደዚህ ወደ ትምህርት ፖሊሲው አምጥቶን የነበረው የተከበሩ ዶክተር ደሳለኝ ጫኔ ባነሱት ሀሳብ ነው። በአሽሙርም ቢሆን እንደ ወጋም ቢሆን እሳቸው እንግዲህ ቀደም ሲል እንደ መምህርነታቸው የሚያውቁት አንድ ፈላስፋን የትምህርት ባለሙያ ከፍተኛ የተጨበጨበለት ከፍተኛ ደረጃ የደረሰን ሰው ስም ጠቀሱና ይህን ያክል ውጤት ከመጣ መምህሩ ነው የሞተው ተማሪ ለማለት ነው እሳቸው ያነሱት። መምህር ደግሞ ሲባል መምህሩ የሚመራበት ስርዓተ ትምህርትና የመማር ማስተማሩ ስርዓተ ትምህርትና መምህሩ የሚመራው በትምህርት ሚኒስትሩ ነው ወይም በትምህርት ሚኒስቴር ነው። ትምህርት ሚኒስቴርና ፖሊሲው እንደውም ያንተ ነው ተብሎ በዛ በምርጫ ቀስቀሳ ጊዜ ሲያወዛግብም የነበረው የኢዜማ ነው የፕሮፌሰር ብርሃኑ ነጋ። ትንሽ ቅር ያለኝ እንደው ስልጣን ጊዜው ማልቂያው ያበቃበት ሰዓት ነውና የመጨረሻው ቀን ላይ ቢስቅም ይሳቅ ብዙ ጊዜ በሪፖርቶች የሚደርሰው ተዘረፈ፣ ተመዘበረ ነው። ዋና ኦዲተር ይመጣል፣ ፖሊስ ይመጣል፣ ቋሚ ኮሚቴዎች የሚያመጡት ሀሳብ አለ። በዚህ ናላው ዞሮ የነበረ የምክር ቤት አባል ስለነበር እንደው በአንዳንዴም ቸብቸቦ ያስፈልጋል እንደሚባለው ይሳቅ ብለን ካልተሆነው በስተቀር ፓርላማው በዶክተር ደሳለኝ ጫኔ ንግግር ላይ ሲስቅ እንደ ፌስ ነው ያየሁት። ቅር ብሎኛል በግሌ። በድሮ ነው በትላንት ነው። ምክንያቱም የትውልድ መሰበር መረጃ ሊባሉ ይችላሉ እኮ እሳቸው። እውነት መምህሩ ነው ወይ የሞተው? ውጤቱ ይሄ ነው ወይ? አንተ አልሰማህም? ያለፉት ተማሪዎች እንደዚህ ናቸው፣ ውጤቱ የተመዘገበው እንደዚህ ነው ሊከራከርበት ይቻላል እኮ። ግን እንደ መስማት ትውልድ ተሰብሯል፣ ወደ ኋላ እየሄድን ነው የሚል ለጆሮ እንደሚከብድ መረጃ ሲሰማ እጁን ባፉ አድርጎ ያዝን ነበር እንጂ አይሰቅም ነበር። የሳቀበት ምክንያት ግን ይሄ ምክር ቤት ስለሆነ የህዝብ እንደራሴ ቤት ስለሆነ ነው እንደዛ ያነሳሁት። ያሳቀው ግን የገዢው ፓርቲ ፖሊሲ አይደለም የኢዜማ ፖሊሲ ነው የሚባለውን ፍልስፍና ያዕቁብ ስለነበር እሳቸው የሚመሩት ፕሮፌሰር ብርሃኑ ነጋ በመሆናቸው
እንግዲህ ፕሮፌሰሩ በትምህርቱ ጉዳይ ላይ አይታሙም የሚባሉ ሰው ናቸው። ብቻ ለማንኛውም ዶክተር ደሳለኝ ለተንኮል አይደለም ያን ፈገግታ ይመጣልን ብለውም አይመስለኝም ያን የተናገሩት። ግን ፓርላማውም እንደዛ ማድረግ አልነበረበትም። አሁን የሚቀጥለው ፓርላማ እንዲማርልኝም ስለምፈልግ ነው። ለጆሮ የሚከብድ ሀገራዊ ጉዳይ ላይ ቢመጣ እንኳን ሳቅ አይታፈንም። እርስዎ ቢገቡ ኖሮ ይህን እድል ይስቁበት ነበር ወይስ ወደሚቀጥለው ጥያቄ እንድሻገር ነው? ዘናም እንድንልበት ብዬ ነው። እርስዎ ቢናገሩ ይሳቅቦትም ነበር የሚለውን ጨምረህ መልስ ይመስላል። እርስዎ አይ እንትኑ እኔ ጉዳዩ ያስቅ ይሆናል ነው እንጂ እርስዎ ላይ አይደለም። ህሊና ያውቃል ዋትስ ፌር። ህሊና እኮ በጣም ብቸኛ ወሳኝ ዳኛ ነው ከፈጣሪ በታች። በጎ ነገርን ይዳኛል። ይህን እየጣሰ ሰው እንግዲህ ያደርጋል። ለምን ያደርጋል አያደርግም አትልም። እንግዲህ መፍቱ ነው። አንተ ቻል አድርገህ ማለፍ ነው። አሁን እኔስ ቢሆን ባይዟይ ምናልባት የቃላት አመራረጡ እኔ ቅድም እኮ ትምህርት ፖሊሲ ላይ ትንሽ ቶኗ ትንሽ ከፍ አለች አልኩ እንጂ እንደሱ ባይኖረው ግን ይሄንም እዚህ ውስጥ አልገባም ነው። በሷ ስላነሳው ነገር አለኝ እኮ ትምህርት ፖሊሲ ላይ አልኩኝ። ለልጆቹ ጥሩ ነው፣ መሰረት ይዞ ይመጣሉ። ቦርድ ትምህርት ቤትም ምናምኖቹም አሁን ጠቅላይ ሚኒስትሩ ያሉት ነገር እውነት ነው፣ ጥሩ ጅማሮ አለ። እኛ ቤት በተለቀለቀ አይደል ትምህርት ቤት ውስጥ ምናምን ሞጀሌ ሁሉ እግሬ ውስጥ እየገባ ነው የተማርኩት አውቃለሁ። አሁን ግን ሲሚንቶ ገብቶ የአሁኑ ልጅ እንግዲህ እድለኛ ነው፣ ልጆቼ እድለኞች ናቸው ማለት ነው። ጥሩ ነገር ነው። ግን የሆነ ትውልድ እንዳይጎዳ የተደረገ ነገር እየታየኝ አይደለም እንበል። ማን ነው ኃላፊነት የሚወስደው? አሁን የሚወጣውን ፈተና የድሮ ትምህርት ተምሮ 7ኛ 8ኛ 9ኛ ኢህአዴግ ብልጽግና ከመጣ በኋላ 8 ዓመት ነው አይደል? ያኔ 4ኛ 5ኛ ነበሩ ልጆች አሁን ማትሪክ ደረሱ። መሰረት ይዞ ግን አልመጣም። የዛሬ 5 ዓመት ነው ይሄ መጠየቅ የምንችለው በትንሹ። እቺን ፖሊሲ እነሱን አምጥቶ ካስጨረሷቸው በኋላ ያኔ 5ኛ ነበሩ ልጆችን ብልጽግና 12ኛ ዓመት 12ኛ ክፍል ጋር የሚቆይባትን ጊዜ ደምሮ እቺን ተግባራዊ ቢያደርጉ እኔ ደስተኛ ነበርኩ። ትክክል ስመኝም የነበረው ነበረ። እሱ ታች መሰረት ይዞ የመጣው ተማሪ ከልጅነት ጀምሮ ከኬጂ ጀምሮ ከቅድመ መደበኛውን በደንብ ተምሮ መጥቷል። ዋተቨርሶ ፈተናው ቢከብድ ካልተወጣ አላጠናም እንጂ ፍርድ ለራሱ ይሸከም። ግን መሀል ላይ በብልሹ ፖሊሲ ተጎድቶ የመጡ ልጆች የሆነ ካሳ ሳይደረግ እችን ፈተና ስራ ብለህ ብትል ሰማይ ምን አልለመደም በቃ። እና ምናልባት አላቅም እዛ ማካካሻ በደንብ ሰርቶ ከሆነ አላቅም በማላውቀው እዛ ጋር ምን ለማውራት ትንሽ ይከብደኛል። ግን ሲመስለኝ እነዛ ያን እድል ቀጥታ ከታች ይዞ ያልመጡ ልጆችን የሚኪስ አንድ ነገር ይሄ ተግባራዊ ከመሆኑ ትንሽ ተቆጥቦ ልክ እነዛ መጥቶ 12 እንዲህ ሲደርሱ ያቺ ብትተገበር ደስታዬን አልችልም ነበር እንበል። አሁን አንድ ጓደኛዬ በጣም ሰቃይ ነው። ትምህርት መማር ፈለገ። ማስተርሱን ጋት ኤግዛም የሚባል መጣ። አሁን ዩኒቨርሲቲ 6 ኪሎ ጋት ተፈትነው 4 ጊዜም አላለፈ። የተማረው የትኛውን ፖሊሲ የድሮ ነው። የአሁኑ ጋት ደግሞ ካሁኑ ፖሊሲ ጋር በጣም የአዲስ አበባ ዩኒቨርሲቲ ዓለም ስታንዳርድ የዓለም አቀፍ የፈተናዎች ደረጃን የሚጠብቅ ፈተና ይሄ አናላይቲካል ምናምን የሚባሉ ጥያቄዎች ናቸው። እንግሊዝኛው ራሱ በጣም ከባድ ፓሴጁን ስታነብ ጊዜ ነው የሚያልቅብህ። በቃ አላወቀም ይሄ ልጅ ዝም ብሎ ምርጫ ኤቢሲዲ የመረጠ የመጣ ሰውን ቻሌንጅ የሚያደርግ ፈተና ማዘጋጀትን አውቆም ኢቨን ደግሞ ኮምፒውተራይዝድ ነው ደግሞ ኮምፒውተራይዝድ መሆኑ ተጨማሪ ክህሎትን በስልጠና በምንም ሊፈልግ ይችላል። ግን ኤቢሲ ያለ እየመረጠ ሮጦ የመጣ ሰው አሁን ማስተርሱን ለመስራት ከተቸገረ ጉድለት እኮ ያለው እሱ ጋር ነው ማለት ነው። እንደምን ብሎ መሙላት አለበት። ድሮ የመጣበትን መንገድ ድሮ ስለመጣበት አሁን በማስተርሱን እሺ እንስጠው። ማስተርሱን የሕክምና ነው እንበል፣ ሰው ይሙት
አይ እኔን ያልገባኝ አንተኑ አይደለም ከዛ በፊት ካሁኑ ትምህርት ጋር የሚያስተዋውቅበት 1 ዓመት የሚሆን 6 ወር ቅድሚያ የተደረገ ነገር ካለ እሱን እኮ ያኛውንና የመጣህበት እንትኑ ራሱ እኮ ካሁኑ ጋር ለማስማማት ዝም ብሎ ከመሬት የተነሳሁትንና ግን በየትኛው ፖሊሲ መጣ የሚለውን አገናዝቦ ለማስተርሱ የኤግዛም የሚያበቃ ስልጠና ቢሰጡኝ እንጂ ትናንትና ቢኤው ስላለ አሁን ከሱ በላይ የሆነው ነገር መውሰድ ትችላለህ ብሎ በድሮው ትምህርት ፖሊሲ ስለሆነ ግን እንደዚህ ነው ማለፍ ያለብኝ። ቢወርቅም ደግሞ ማማረር ደረጃ ላይ ቢደረስ በተሰማራበት ጉድለት አይኖርም ወይ? ችግር አይፈጠርም ወይ? አዎ የቅድሟ ነች። ቅድም እንዳልክ መንደርደሪያ አንድ ትንሽ አዲሱ ጋር የሚታስተዋውቅበት አንድ መንደርደሪያ መስጠት ነበረበት። ቀጥታ ቱ ዘ ፖይንት ሲኬድ ምን የለመዱ ልጆች ምኑን ነው ደግሞ የሚለምዱ ባንዴ እንዴት ነው የሚችሉት ነው እንጂ እኔ እኮ እንትኑን ፖሊሲውን ጉዳትም አለው ብዬ አስባለሁ። የሚመኘውን ፖሊሲ ነው ያመጡት እኮ መሆን ያለ የኔ ትምህርት ፖሊሲ እኮ ነው። ችግር የለም ትውልዱ አልተሰበረም፣ አሁን ደግሞ ለበለጠ መከራ አልተጋለጠም እያልኩኝ እየደመደምኩ አይደለም። ግን ቢያቀራርቡለት ስላንተና የመጣበት ድልድይ ቢሰራ ምናልባት እንዲያው ከዚህ ኢንተርቪው እንዲያው ይሰሙ ይሆናል። እኔ ምንም ፖለቲካ አካልም የበላይ አካልም በቃ ማንም ቢሆን ይሄን አይቶ ይሄ ፖዚቲቭ የሆነ ሐሳብ ነው። ለምሳሌ ምን አለ አሁንም መንደርደሪያ ቢበጅ ነው የሚለው እኔም መንደርደሪያ ከሌለ ዝም ብለው አንድ ሰውን በጣም ኃይለኛ የሆነ ያለመደውን የማያውቀውን አይነት የፈተና ሲስተም የትምህርት ሲስተም ውስጥ ማስገባት ትንሽ ይከብዳል። ከዛ ውጪ አሁን መሰረተ በተለይ ታድሏል። ከታች እየመጡ ያሉት እነሱ ታድሏል። በቃ እነሱ ታድሏል። ጠቅላይ ሚኒስትሩም ሲያደንቁ ነበረ። ታድሏል። በቃ ጥሩ ነው። ግን መሀል ላይ አሁን ስብራት ብሎ በጅምላ ቅድም ዶክተር ደሳለኝ ጅምላ ስብራት ሳይሆን ለሚጀምሩት ጥሩ ነው። የሆነች አመት ኢንተርቫል ውስጥ ያሉ ሰዎች ሊጎዱ ይችላሉ። እነሱንስ ማን ይካሳቸው የሚለው ላይ አስተያየት ነው። ሁላችንም ስራ መሆን ያለበት ሚዲያውም የራሱን አስተዋጽኦ ማድረግ አለበት። ወደ ኋላ መመለስ ነው ምናምን የሚለውን እኔ አልቀበልም። በርግጥ እሳቸው በሚመስላቸው መንገድ ተናግረዋል። ግን እኔ መርጬ እወስዳለሁ ከዛ ውስጥ ማዳመጥ እንጂ ስለሚመጣው ነው። ስለ ሳቋ አልነገሩም። ስለ ሳቋ ሊመጣ ነው። እሷ ባይዟይ እኔ አልደግፍም። ሳቅ ሰው ሲናገር መሳቅ እኔ አላቅም ምን ብዬ በቃ ስህተት እንኳን ተሸከሙታል። አንዳንድ ሰው ልማድ ሆኖበት ሰው ሲወድቅም እኮ እንደማንሳት ወደቀው ሰው ይስቃል። አይደለም ልማድ ነው ይሄ ግላዊ የሆነ ልማድ ነው። ግን ከምክር ቤት አባል ከተሸከሙት ኃላፊነት ጋር ይቃኙልኝ ጥያቄ ሌላ ዓለም ላይ አለ እንደ ኢዮብ መሳሳቅ ፓርላማ ውስጥ አንዱ በተናገረው መሳለቅ ምናምን መሳቅ አለ እንደ አላቅም። ምናልባት አካሄዱ መንግስትን እነሱ ደግፎ የገቡ በመሆናቸው እሱ ደግሞ ተቃራኒ ስለሆነ እንዲያው የለዛ የሚሆን እንትን ከሆነም ባይሆን በቃ ሁሉም ፓርቲው የተለያየ ዓላማ ምልከታ ወይም ምንድነው የሚባል አመለካከት ተለያየ እንጂ ሰዎች የአንድ ሀገር ዜጎች ናቸው። ማንም የማብሸቅ አይነት እኔ ነው ዋንቱ ሳፖርት ኢት። አመሰግናለሁ። ከዚህ በላይ አንሄድበትም። እንደው በዛም ያዝናናንም ከሆነ እንደው ሁኔታው በሚል ነው ያው ሊስቅ ቻለበት ያልኩትን ምክንያት አስቀምጫለሁ። የእርስዎንም ምክንያት አስቀምጠዋል። ከዚህ በላይ መሻገር ማያስፈልግም። የሚቀጥሉት በእርግጠኝነት እኔ ባለኝ መረጃ ከዚህ ቀደም በፓርላማው የጽህፈት ቤት የራሱን የሆነ የሥነ ምግባር ደንቦች ስላሉት ስተት መሆኑ ያው በሰላም ያገናኘን በሌላ ስራ በርተን እንገናኝ ተባብሮ በሚመራረቁበት ቀን ላይ ስለሆነ ነው እንጂ ያን ህግም ጠፍቷቸው አይደለም። ለማንኛውም ጥያቄን እያገባደድኩ ነው። በሰባተኛው ሀገራዊ ምርጫ ኢትዮጵያ አሸነፈች እንዳል ነው ሁሉ አሁንም ትልቅ ጉዳይ ይዛለች። እንግዲህ መግቢያ ላይ እንዳልኩት የኢትዮጵያ አገራዊ ምክክር ኮሚሽን ተመካካሪዎችና አመካካሪዎችን ሊያገናኝ ቀጠሮ ተይዟል። እርግጥ ለኢትዮጵያም የሚጠቅመው በተለይ ለወጣቱ ትውልድ አሁን እየመጣ ላለው ትውልድ የሚጠቅመው
ልዩነቶችን ማቻቻል እንዳይፈጠሩ ማድረግ። ግን ሰውኛ ነውና ልዩነቶች ሊኖሩ ይችላሉ። ልዩነቶችን ባጭሩ ቶሎ የመፍታት ባህልን ማዳበር። ከዛ ባሻገር ደግሞ ገፍቶም ለሄደ ቆይ እስኪ ውሎ ይደርና መሽቶ ይንጋና የኔ የተረዳሁበት እሱ የተረዳበት በሚለው በመግባባት በመቻቻል ስሜት መሰንበት ቢቻል፣ ይህም ካልሆነ ደግሞ ቁጭ ብሎ አሁንም መነጋገር ከጥይት ጫፍ የሚወጣው እሳት ያጠፋል እንጂ አያለማምና ኢትዮጵያ በክብ ጠረጴዛ ይሄን ነገር ጀምራለች። ተስፋው ምንድን ነው? አሪፍ ሀሳብ ነው። ለእኔ ብራይት ነገር ነው የሚታየኝ። ኢፍ ዘ ማናጅመንት ኢዝ ፋውንድ ቱ ቢ ጉድ፣ አያያዙ አሪፍ ከሆነ ስትራቴጂው ምክክር ኮሚሽኑ የራሱን አካሄድ እሱ ያውቃል፣ እንዴት አድርጎ ወደ ውጤት እንደሚቀይረው ምናምን። እሱ ውስጥ እኔ ማላውቀው ነገር ላይ አልዘባረቅም። እንዲሁ ጠረጴዛ መመረጡን ለማለት ነው። ክብ ጠረጴዛ ይሄ መፈጠሩ መጀመሪያ መንግስትን ማድነቅ ነው። አድናቂ ነኝ እኔ የመንግስት። ምክንያቱም አሁን እኛ ጋር እንዴት መሰለ እኔ መንግስትን ያለማወቅ ብዙ ችግር አለ እዚህ ሀገር ላይ። መንግስት እኮ በጣም ሂውጅ ነገር እኮ ነው ከፈጣሪ በታች። በጣም የመንግስትና መንግስት ስልጣን ማለት ቀላል ነገር አይደለም። እናክብረው፣ በትህትና እንናገርበት፣ በትዕግስትና በትህትና እንተቸው ወይም ሀሳብ እንስጠው በቃ እንጂ በስሜት ምናምን። እኔ አንዳንድ መንግስትን ያለማወቅ ብዙ ችግር አያለው። ቀጥታ ጥሩ ነገርን ጥሩ ያለ ማለት አሁን እንደዚህ አይነት ምክክር መድረክ ማዘጋጀቱን ማደንቆ ለምንድን ነው? እሱ አነሰ በዛ ሰራ። በቃ መጀመሪያ 5 ዓመቱን ጨርሶ ያው አሁን 5 ዓመት ኮንትራክት ለመውሰድ ዝግጅት ላይ ነው ያለው። ኦልሬዲ ወስዷል። ፊርማውን የሚያኖረው መስከረም 25 ነው የቀረው እና እኔ ጉድለት ነው ብዬ የማስበው እኮ እንደ ሲንግል ፐርሰን እኮ የራሴ አለ እኮ እንዲህ ባረግ እንደዚህ ቢያስቀድም እቺን ቢያረግ ደሞዘን ምናምን ብዬ ከራስም ጋር አገናኝቼም እኮ ሀሳብ ሰጠ ነው። መንግስት በጣም ያለፈ ነው። ከዛ ያለፈ ነገር ነው መንግስት። ስለ አንድ ሰው አይደለም የሚያስበው፣ ስለ ሚሊዮኖች 100 ምናምን ሚሊዮን በሱ ጫማ ውስጥ ነው። ምናልባት መንግስትን ከሀገራዊ ምክክር ኮሚሽን የለዩበት ምክንያት ምንድን ነው? መንግስትማ ልዩነት እኔ እንዲሆን እፈልጋለሁ እንደኔ እንዲሆን ሀሳብ ያላቸው ወይም ደግሞ ከኔ ተቃራኒ የሚሆን ልዩነት ያላቸውን እስኪ አስማሙን ቁጭ ብለን እንነጋገር ብሎ ነው ኮሚሽኑ የተቋቋመውና ስለ ኮሚሽኑ ነው የሚነግሩኝ ወይስ ስለ መንግስት ነው? ማለት ኮሚሽኑን ያቋቋመው ማን ነው? እኔ እኮ በዛ እየጀመረ የመጣው ነው። ይህን የምክክር ኮሚሽን ለማቋቋም ያሰበን መንግስት መጀመሪያው ቀን አሰጠም እንዴ? ሲፈልግ አምባገነን ሆኖ ቢቀጥል ምን ያመጣል? ምንም ከቀኑ ውጪ ማን ምንም ሊያደርግ አይችልም። ቀኗ ነች። ሁሉም ነገር ጊዜ አለው አይደለ? ያለ ጊዜ የምታደርገው ነገር የለም። ግን በዛ መንገድ አልሄደም። እስኪ ምንድነው ስህተት? ከዚህ በፊት የተፈጠረው ስህተት ምንድነው? የራሱንም ያለፈውንም እኮ እናውራ እያለ ነው። ለኔ ምርጥ ነገር ሆኖ ነው ያገኘሁት። እንመካከር አለ። መድረኩን ኮሚሽን ደረጃ ማቋቋም በራሱ ለኛ ላይታየን ይችላል። ግማሹ ማአት ነገር ይቀባጥራል። ብዙ ነገር የሚያወሩ አሉ። ኮሚሽኑ እኮ እንደዚህ ፕሬዚደንሻል ምናምን ለማድረግ እንዲያው ማመቻቻ ነው እንጂ እኛን ዝም ብሎ ብዙ ነገር ጆሮ ይሰማል። በዩቲዩብም በምናምን በግል ምናምን የምሰማው ነገር አለ። ግን እሱ አይደለም። መንግስት ምን አስቧል የሚለውን ሳያውቁ ማውራት ምንድን ጠንቋይ ይቀልባል እንደ በመንግስት ልብ ውስጥ ያለውን ፖሊት ቢሮ ለብቻው ይዞ በውስጡ ይዞ እቺ ነገር ምን ለማድረግ እንዳሰበ መረጃው ይወጣል ማለት ነው። አልችልም። እንደዚህ ሊያደርግ ነው ምናምን ገና ያልተጨበጠ ወሬ በራሪ ወሬ እየሰማን እኔ መደናቀፍ ያለብን አይመስለኝም። እና ለመሰለ መጀመሪያ ደረጃ ኮሚሽኑን በማቋቋሙ አደንቃለሁ። ከበጎ ሂሊና ነው የሚለው አውትካሙን ምናምን እዛ ውስጥ አላቅም እኔ። እሱን ማድረጉ ጥሩ ነው። ምን አይነት ስትራቴጂ ነው የሚጠቀሙት? እሱን ኮሚሽኑ ያውቃል። የተፈለገው ምንድነው? እሱንም አላቅም። መንግስት ያውቃል። እርሶና እኔ ልናቅ የምንችለው እኔና እርሶ ልናቅ የምንችለው አብዛኛውን ነገር ኮሚሽኑ ተመካካሪና
አመካካሪዎቹ ናቸው የሚያውቁት። አጀንዳ ልየታብል የተባለም ጊዜ አጀንዳ የሰጡትም ሰዎች የራሳቸውን ሀሳብ አንጸባርቀዋል። እነሱም ሀሳቤን ሰድጃለሁ በሚለው እነሱም የተወሰነው ነገር ሊናገሩ ይችላሉ። እኔና እርስዎ የምናውቀው ከምንታኮስ ቁጭ ብለን እንነጋገር፣ አገር አይድማ ወገን አይለቅ የሚለውን ሀሳብ የያዘማ በመንግስት ተወካዮች ተጠሪነቱ ለህዝብ ተወካዮች ምክር ቤት ስለሆነ በመንግስት ጠቋሚነት ህዝብ ተወካዮች ምክር ቤት ቀርቦ የጸደቀለት ኮሚሽን ይሄንን ነው የምናውቀው። ስለዚህ መነጋገር ስንል እግርና እግርም ይጋጫል። መልሶ ለማግባባት ወይ እግርን ሰፋ አድርጎ መራመድ ሊጠይቅ ይችላል፣ ወይ ፍጥነትን መቀነስ ሊሆን ይችላል፣ አስተውሎ መሄድ ሊሆን ይችላል። ስለዚህ ከሀገራዊ ምክክር ኮሚሽኑ ቁጭ ብሎ መነጋገሩን ላይ ብነውና እርስዎ የምናተኩረውና በዚህ መቀጠል አለበት የሚል ሀሳብ ሊሰጡኝ ይችላሉ ወይንስ ይሄንንም ሊያካትት ይገባል ወደፊት በሌሎች ጉዳዮች ላይ የሚል ሀሳብ አሉት የሚለውን አሁን ከሐምሌ 8ቱ ዝግጅት ጋር እናያይዝና እናጠናቅ። እንትኑን መድረኩን አድንቅ ያለው ኮሚሽን ከመቋቋም ጀምሮ አድንቅ ያለው መንግስትን የሚፈለጉ ሰዎች መጡ። እሱ የኮሚሽኑ ስራ ነው አምጥቻለሁ እያለ ነው። ግን እኔ ሳቅ ምናልባት የጫካ የገባው ቡድን አልመጣም ብሎ በግልጽ ቋንቋ አፉን አውጥቶ ተናግሯል ወይ ነው? አልመጣም አልሳተፍም ምናምን ብሏል ወይ ነው? ሲጋበዙ መሳሪያ ትታችሁ እንትን ትታችሁ ሚስ አንደርስታንዲንግ ይመስለኛል። ሀገራዊ ምክክር ኮሚሽኑ አጀንዳ ስጡኝ የልዩነታችንን ነገር ብሎ ሲል ጠመንጃ አስረክባችሁ አለን ነው እንደ ስሞታ የሚቀርበው። አንደኛ ነገር ጠመንጃ የማስወለቅ ህገ መንግስታዊም የተቋቋመበትም ህግም ስልጣን የለውም ሀገራዊ ምክክር ኮሚሽን። ቁጭ አርጉትና እናውራ ነው። ይሄ በሁለት ነገር ምንድነው? እየተተኮሰ አይሆንማ፣ አይሰማም። እዚህ ጋር ድምፁ የጥይቱ ሲጮህ እዚህ ጋር የሚባለው ነገር ስለማይሰማ ቁጭ አርጉትና እንወያይ አይነት ጥያቄ ነው ያቀረበው። ባይዘይ ይሄ እንደው በአፊ ነው ንግግሩና ተኳሹ ነው እንደድሮ የሚደራደረው ወይ ምክር መድረኩ ላይ ቃል አቀባይ የሚሳተፈው የላቸው። ቃል አቀባይም ቢሆን እሱ እንግዲህ አላውቅም ኖራቸው አላውቅም። ግን ቃል አቀባይም ቢሆን የተጻራሪ ወይም ደግሞ በዛኛው ወገን የቆምኩ ነኝ ለራሴ መጠበቂያም በሚል መሳሪያ ይዞ ቁጭ ብሎ ሊነጋገር አይችልም። ወጉም አይደለም በባህላችንም እልህን ለማድረግ ቁጭ አድርገው እሳት ሲተፋልና እሳቱን ቁጭ አድርገው የሚባል ነገር አለ። ከሀገራዊ ምክክር ኮሚሽን ኮሚሽነሮች ጋር ከተገናኘ በኋላ እኮ ሲወጣ በበሩ ካስቀመጠበት ብድግ አድርጎት ይሄዳል። ውጤቱን እስኪያየው ድረስ እኮ አስረክበ አስወርስ አይደለም የተባለውና ሰሚው ይደናገራል። አንዳንድ ጊዜ ኮሚሽኑ ያላለው ነገር ነው ሲነገርበትም የነበረውና ለማንኛውም እዚህ ጋር ደርሷል። በመግቢያ ላይ እንዳልኩት ኢትዮጵያ ትልቅ ጉዳይ አለባት። ጉዳዩ ተከናውኑ ልጆቿ አንድ የሆኑ የሚጨባበጡም ይመስለኛል። ለዚህ መጠቆሚያ ተስፋም የሰጠኝ እሱን ማጠቃለያ እንዲሰጡበት ትላንትና ለ6ኛ ዓመት የሥራ ዘመን ለ30ኛ ስብሰባ ላይ የህዝብ ተወካዮች ምክር ቤት ስብሰባ ላይ ከህዝብ ተወካዮች ምክር ቤት አባላት ለተነሱ ጥያቄዎች ማብራሪያና መልስ ሲሰጡ ጠቅላይ ሚኒስትሩ ህወሓት ሁሉ አልቀራቸውም። እንግዲህ ሰላም ጥሩ ነው። በተለይ አሁን ያለበት አሁናዊውን የትግራይ እናት የትግራይ አባት እየሆነ የተጎሳቆለበት ልጆቹ በስደት ውሃ ሊያቀብሉት መሸ ብለው በር ሊዘጉለት ደህና አደርክ ወይ ከእንቅልፍ ነቃህ ብለው ሊሉት የሚገባ ልጃቸው ጦርነትን ሽሽት አፈሳን ሽሽት የት እንዳለ እናውቃለንና እነዚህን ሰዎች ለመታደግ እነዚህን የህብረተሰብ ክፍሎች ለማዳን ድርድር ሰላም መደረጉ ግድ የለም። ግን እንዲህ ይደረግልኛል ዞሮ በድርድር አንቀሃለሁኝ እየተባለ ግን የተወሰነ ሰሞን ሰውን ጨፍጭፎና ጨርሶ እንደገና ደግሞ ለድርድር መቀመጥ እንደ ባህል የሚያዙት ሰዎች እዛ አካባቢ ጋር ዛሬም አልተዘጋባችሁም ሲባሉ ኑ አደብ ካደረጋችሁ ከቀልባችሁ ከሆናችሁ እንነጋገር ስለ ሰላም የሚል እድል ሲሰጣቸው
ገርሞኛል። እዚህ ጋር ነው እንግዲህ አሁን የመንግስት ወደ ሰፊነት የሚለው ቅድም እርሶ ያነሱት ነገር ሊመጣ የሚችለው ስለ ሰላም የተዘጋን በር ከሀገራዊ ምክክር ኮሚሽን አመካካሪና ተመካካሪ መገናኘት ጊዜ ጋር በተገናኘ የማጠቃለያ ሀሳብ ይስጡንና እንጨርስ። እንዲያው ቅድም ስለ መንግስት እኔ በምረዳው ልክ የሆነ ነገር ብያለሁና መንግስት ሂውጅ የሆነ ከፈጣሪ በታች ምድራዊ ኦልማይቲ ነው፣ ሁሉን የሚችል በቃ ምድራዊ ነው ያልኩት፣ ስፒሪቹዋሊ ሌላ ትርጉም እንዳይሰጥ እና እኔ በቤቴ ራሱ የንን ልጅ አዝዤው ተው ምናምን ብየው ድጋሚ ሲያደርግ ቆጣለሁ፣ ያናድደኛል። አሁንም ስራዬን እሰራለሁ፣ አሁንም ይረብሻል። ተዋላልኩም እንደ ምናምን ለምን የመቆጣጠሩ ምን የማድረቱ የመቅጣቱ ስልጣኑ ማን ላይ ነው ያለው? እኔ ላይ ነው ያለው። ስለዚህ ሲሰማኝ ቁንጥጥ ላደርገው ይችላል፣ አርፎ ወይ ይቀመጣል ምናምን። መንግስት እንደዛ ነው ማስበው፣ ልጅን እኔ እንደሚቆጣጠር ሁሉ ነው። ከመስከረም 25 ፊርማ በኋላ አይደለም መንግስትነቱን ነው። ሞኖፖሊ ፓወር ላይ ሰው ባይጋፋ ጥሩ ነው፣ ባይጥስ። ሞኖፖሊ ፓወር ብቸኛ ኃይል ያለ አካል ነው። ቢፍጨረጨር እንኳን ይጎዳል፣ ግን ህዝብ አይዞርበት መንግስት እንጂ ተቃዋሚ ወይ ጫካ የገባ ኃይል ስላለ መንግስት አይጠፋም። ግን ህዝብ ከዞረበት ያነፍራ። ህዝብ ከነሱ ጀርባ ካለ ህዝብ አነሰ በዛ እየጨመረ ወደ እነሱ እየተደመረ ከሄደ ፍራ። ስለዚህ ጫካ መግባት ይኖራል፣ ወደፊትም ሊኖር ይችላል። አሁን ራሱ ከብልጽግና በኋላ እኮ ቅዱስ የሆነ መንግስት እንኳን ቢመጣ የሆነ አኩራፊ ደግሞ መሄድ አይጠፋም። ስለዚህ እንዲህ ይሄ ሂደት ነው ምድር ላይ በቃ አኩራፊ ምናምን አይጠፋም። ግን በሆደ ሰፊነት እናውራ የሚል መንግስት አይገኝም፣ ውድ ነው። አምባገነን ኢትዮጵያ አስተናግዳለች። በደርግ በከፍል ኢህአዴግም አምባገነን ባህሪውን ሲያሳይ ነበረ። ሲፈልግ ያለ ህግ ያስር ነበረ፣ ይቀጠቅጥ ነበረ፣ ይገልም ነበረ። ይሄኛውን እኔ ጥሩ ብያለሁ። ምናልባት የሆነ ሰው እኔ የሚሰጠውን ሀሳብ ሰምቶ እንዴት እንደዚህ ይላል ብሎ ላይመቸው ይችላል። እሱ የሚያይበት አንግል ሌላ ነው። ጎጃም ወይ ጎንደር ወይ ሳምዌር ኦሮሚያ ውስጥ የሆነ ቦታ ላይ ግለሰባዊ ፊሊንግ እስኪሰማው ድረስ የተሰራ የህግ ጸጥታ አካላት የሰሩት ስህተት ካለ ያችን ስህተት ከማን ጋር ነው የሚያገናኘው? ከመንግስት ጋር ቀጥታ ስለሚያገናኝ ጥላቸው ማን ጋር ነው የሚያደርገው? መንግስት ጋር ነው የሚያደርገው። ባይዛይ ኢህአዴግ ጊዜ ይቅርታ አድርግልኝና ወደ ኋላ የኢህአዴግ ጊዜ ላይ ልወሰድና የገዛ ወንድምን ቀይ ጦር ዘምቶ የመጣ በጣም ያው ወጠምሻ ጎረምሳ ወጣት ሁን ይለዋል። ወጣቱ ከደርግ የዘመተው ደርግ የቀይ ኮከብ ዘመቻ ቀይ ኮከብ ዘምቶ ቀይ ሲሉኝ ጊዜ ነው። ቀይ ኮከብ ዘምቶ መጥቶ ሰፈር ላይ እንጎራደዳል። ይሄን ምናምን ለብሶ ምናምን በቃ ሲቆይ ወደ ኋላም አይመለስም። ከዛ ተሰናባቸው ነው መጣ እና ትንሽ ሲቆይ መጀመሪያ ያገለገለ ወታደር ብሎ ክብር የሚሰጠው በኋላ ዱርዬ ወደ ማለት በቃ ሰውን ይማታል። ለነገሩ ከነኩት አይለቅም፣ ይደፋል፣ በር ላይ ደፍተው ይሄዳልና እችን ኢህአዴግ መጣናችን ወሬ ሰማና ልክ አደገኛ ቦዘነ እያለ ይገላቸው ነበር። ትዝ ይል እንደሆነ የገባ ሰው አሁን ሚዲያ ላይ ስለሆነ ችግር የለም። ወላይታ ላይ አየለ ጤራ የሚባል አሁን አደባባይ ላይ ሹት የተደረገው በኢህአዴግ ማለት ነው። ወያኔ እንደገባ ወንድሜ ከሚፈልጉት ስለነበረ የዛን ቀን ፈጣሪ ሰወረውና ከ15 ቀን በኋላ ጉዳዩም እየቀዘቀዘ ሄደ። ደግሞ ተውት መግደሉን ተውትና ወደ ሌላ ምናምን ማሰር ምናምን እና ወንድሜ ያኔ ሞቶ ቢሆን ከዚህ ባሰ ነበር ኢህአዴግ ላይ የነበረው ጥላቻ። ለምሳሌ የሆነ ነገር ከሆነ ነገር ጋር ታያይዛል። አሁንም የሆነ ትንሽ ቢሶት የደረሰበት መንግስት ጋር ነው ጥላቻውን የሚያመጣው ለማለት ነው። ግን ከዛ ባለፈ መንግስትን ብናስብ ያው የሆነ ሰው ሊበደል ይችላል። ግን ያንን ሚክስ አይነት አሰራር ከመንግስትም ሰዎችም ደግሞ ይቅር ባይነትን መንግስት ምን እንደሆነ ወደ መረዳት ቢሄዱ አለዚያ ትንሽ ነገር ቁንጽን ነገር እንደዚህ ነገር ለኔ ያወጣን ቂምና ቁርሾ ከያዝን መቼም አንኖርም እዚህ ምድር ላይ። በቃ ከልብ አመሰግናለሁ። ምን ለማለት ፈልጌ ነው፣ መንግስት
በቃ ወደ ሰፊነቱን ቢያሳይ በደንብ ጨምሮ ቢያሳይ አሁንም እድሉን ቢሰጣቸው ያልመጡትን ቢጠራቸው ባይዘይ ኦልሬዲ እንትኑ ተጀምሯል። ያው ይመጣሉ ካሁን በኋላ ችግር የለም ያሉት ይፈታል። ለሰላም ሲባል የሚዘጋ በር አይኖርም። ከመጡም ይገባሉ፣ ካልመጡም ያሉት ጥያቄ ማንሳታቸው አይቀሩም። በዛ ጥያቄ ዙሪያ መፍትሄ መስማማት ላይ ከደረሱ እሰየው ብለን መቀበል ነው። ከመንግስት ግን ምን ትጠብቃለህ? ቅድም ላልከኝ እውነት ከብልጽግና ብዙ ነገር ነው የሚጠብቀው። በተለይ አንድ ቁጥር የሚጠብቀው በተለምዶና አስዩዥዋል ያልተማከለ አስተዳደር የሚባለው የፌዴራል መንግስት ክልል ላይ ጣልቃ አይገባም። ለምንድን ነው በእንትን ጊዜ የሚገባው ታዲያ? እንደዛ ጊዜ በጸጥታ ማስከበር ጊዜ ለምን ይገባል? በክልሉ መንግስት ጋባዥነት ነው። እሺ ታዲያ አቅም ያለውና የሌለውን እንደፈለጉ እዛ ጋር በራሳቸው ኔትወርክ እየሾሙ የክልል ርዕሰ መስተዳድሮቹ በጥያቄ ካላቀረቡለት የፌዴራል መንግስት አይገባም። ቢያንስ እሱም አሁን ሀሳብ እንዲው እየሰጠው ነው። ቢያንስ ቢያማክራቸው ወይ ቢመክራቸው ሀሳብ ቢመክራቸው ሀሳብ ሲመርጡ እንትን ይሄ ኦሪየንትድ የሆነ የመንግስትን ዓላማ ለምሳሌ ብልጽግና ትልቅ ግብ የሚያስብ ፓርቲ ነው። የሆነ ሰውን አምጥተህ ሾመህ እያሰቃየህ ቀጣይ ምርጫ ላይም ይሄ የሚያሰቃየውን ግለሰብ እያየ ብልጽግና እንዴት ይመርጣል ነው። ስለዚህ አመራሮቹን በደንብ ሊያይበት ይገባል። በቀጣይ ብዬ ማስበው በደንብ ማየት ያለበት ከፌደራል እስከ ታችኛው እርከን ድረስ ህዝብ የሚያማራው ብልጽግና የሚለውን ጠርቶ ሰጣልቶ ሰውን እዚያው በቅርቡ የሚያስተዳድረው ጋር ቁርሾ ውስጥ ነው ያለው። አዝኖበታል። አሁን ለምሳሌ እኔ ተወዳደርኩበት ወረዳ ላይ አንደኛ የልማት ጥያቄ የምናምን ጥያቄ የለም። ያንን ለመሸፈን ግን እነሱ በቃ እንደምንም ምርጫውን ለማሸነፍ ነበሩ። አይደለም እነሱ ከኛ ጋር መወዳደርም አልነበረባቸው። ዘንጦ ምርጥ ነገር ሰርቶ ቢሆን በዘንጦ ያሸንፉ ነበር። ሩጫ አያስፈልግም። ከኛ በላይ ግን ሌሊቱን ሁሉ ሲሮጡ የሚነበሩት ድክመታቸውን ለመሸፈን። እነዚህ አይነቱን በደንብ ቢመረመርና ቢፈትሽና ለዚች ሀገር የሚመጥን አመራርን የማምጣት ባህል ወደ ኢትዮጵያ ውስጥ ዶክተር አብይ ጠቅላይ ሚኒስትር ዶክተር አብይ እንዲያው ኢንትሮዲዩስ ማድረግ ቢጀምሩ በተለይ ከዚህ 5 ዓመት በኋላ በቃ ዌል ኦሪየንትድ የሆኑ ሰዎች፣ ዲሲፕሊን የሆኑ ሰዎች፣ በጣም ዲግኒቲ የሚጠብቁ ህሊና ያላቸው በቃ ዝም ብሎ የመንግስት ሀብት ላይ እጆቻቸውን ዝም ብሎ በድፍረት ማይከቱ ኔትወርክ የሆነ ማይረባ ኔትወርክ የትም ማያደርስ ለዘላለም የሚኖሩ ትላንትናም ሲናገሩ እሳቸው በማስረጃና በመረጃ የመጣውን ነገር ኃላፊነት ይወስዳለን። የሩመር አይሁን ነው እንግዲህ ሁሉም ነገር እንደበላ ይታወቃል። ያ ሰው ለምሳሌ እርሱ በተዳደሩበት አካባቢ ጋር ልማቱን ወደ ኋላ ጎትቶ ወደ ኪሱ የከተተ ባለስልጣን ሊኖር ይችላል። በነዳው መኪና በልኳንዳ ቤት ቆቦ ባስቆረጠው ሽንጥና ታናሽ ታላቅ ብሎ ባስመተረው ስጋ ልክ ሊታወቅ ይችላል። ማስረጃ አለውት ግን አይደለም። አልጠፋም እያል እንዲሸፋፈን አይደለም። ጠቅላይ ሚኒስትሩ ያሉት ታንጀብል የሆነ ማስረጃ ይምጣና እንደ ፓርቲ እንደ መንግስት እርምጃ እንወስዳለን የሚል ነገር ተናግረዋል። ስለዚህ እሳቸው ከተናገሩት ነገር ሌባ ሲሰርቅ ልሰርቅ መሄዴ ነው ብሎ አይመጣም። አብሮ አስከትሎ በሚሰርቀው ነገር አይኖርም። በተለይ እንደዚህ ለህዝብ የሚያጋልጣቸውን ሰዎች እየሸሸ ነው የሚሰርቀውና ሌባ አንዳንዴም በጨለማ አንዳንዴም ተደብቆ ስለሆነ ግን ይሄ በማስረጃ ካለ ግን እድሉም አለ ለማለት ፈልጌ ወደ ኋላ አትበሉ ለማለት ነው። እሱ አሁን እየዋሹኝ ነው ማስረጃ የለውም እያልኩት አይደለም። ከሚዲያ ይፋ እስካልሆነ ድረስ ያሉትን ማስረጃ እኔ ላቅ አልችልም። ግን ያን ይዘው አሁን ትላንት ተፈቅዷል ማለት ቃል ተገብቷል፣ መፈቀድ ሳይሆን ቃል ተገብቷልና በሂደቱ ማግኘት ይቻላል ማለት ነው። ባይዘይ አሁንም ወደ ትሬስ ባክ ላደርግ ነው ወደ ኢህአዴግ ደቡብ ክልል ሰዓታችንን እንጠቀምበት። ያንን አላቆይም፣ ግን ያችን ምሳሌ የማመጣው ጥቆማ ይሰጣል። የሆነ ጥቆማ ካለ ጥቆማ መስጫ ሳጥኗ ላይ ምናምን ሰተህ ግምገማው ቀን ሲመጣ እነዛ ቢጣሽ ወረቀቶች ተሰብስቦ እቺን አርጋል አላረክም ምናምን እየተባለ ነበረ። ከፍ ዝቅ አርጎ ቁጭ ብድግ አርጎ ገምግሞ ነበረ። ያችን ስልት ኢህአዴግ ቀየረ። በኋላ
እንደዚህ ከሆነ አመራር ያጠፋብኛል ብሎ ቀየራት እና የሆነ ነገር ሲያደርጉ ከኋላ መረጃ ይዝና በግላቸው ነው በሰዎች ማስገምገም አቆመ። ኢህአዴግ ከኋላ መረጃ አለው። ኢህአዴግ ምን እየሰራ እንደሆነ የሰው ጥቆማ ሳይሆን የራሱ ደህንነት መስመር አለው እና በዚያች እቺን ቀን ታምናለ ታምን ገምገማው ቀን ምናምን የትላንትናዎቹ ሌቦች ማኮስ ዘርፎ ሄዱ። አሁን ስለ ዛሬዎቹ ሌቦች ዛሬ ስለሚሰርቁ ሰዎች ገባኝ። ወደዚህ ለመምጣት ነው የተደረደርኩት እና ይሄኛው መረጃ አለው። የሰዎች ጥቆማ ብቻ ሳይሆን ምን እየተካሄደ እንደሆነ ያውቃል፣ በደንብ ያውቃል። ግን ጠልቃ አይገባም እንጂ ያውቃል። ክፉ ቀን ላይ ይመዛታል። ስለዚህ መረጃው አለው። የሆነ ቀን ግን አግዙት፣ የፌደራል መንግስትን አግዙ። በክልል ደረጃ ላይ የምታያቸው ነገሮች ያቃል። በአይኑ ሶስተኛ አይኑን አነጣጥሮ አይቷል። የክልል ባለስልጣናት ግን ሲሸፋፍኑት ዝም አለ። ለክፉ ቀን አስቀምጦታል ብላችሁ ሌላ ምዝበራ እየተፈጸመ ሌላ በደል እየተፈጸመ ሰው እያለቀሰ እንዳይሄድ ቢያንስ በሚቀጥለው ብልጽግና ተለውጥ እኮ ሲባል እድል ሆኖ አሁን መስከረም ስትፈርም እለወጣለሁ እያልክ ነው። ሰውም በከፍተኛ መስዋዕትነት ድምጽ ለመስጠት ሌሊቱን አድሮ ቀኑን ውሏል። እውነት ብለን እስካልነው ድረስ እናንተም ደግሞ አግዙት። በተለይ ለእንደዚህ አይነት በምረጡኝ ቅስቀሳ ጊዜ ቀረብ ያላችሁ ለእኛ ለሚዲያው ሰጥታችሁን ባልተረጋገጠ ነገር የሰውንም ስም አጥፍተን እኛም ከምንከሰስ የሚዲያ ፍጆታም ከሚሆን ሌላው ደንብሮ ከሚጠፋ የበለጠ ዘርፎም እንዳይሄድ ይህንን ለፌደራል መንግስት በመስጠት አግዙት። እኔ ጨርሻለሁ። አንድ ደቂቃ በአጠቃላይ ልስጥ እድል። እሺ ይቀጥሉ። ቅድም ኦልሬዲ አጠቃላይ ያለው ግን ያው እንደ መድገምም ቢሆን ጥሩ ነው። መንግስት ጥሩ ትራክ ውስጥ ነው ያለው፣ ግን ይጠበቅበታል፣ ሲሪየስ ነገር ይጠበቅበታል። በዚህ ምርጫ ታች ወርጄ ያየሁት ሰው ማኩረፉን አሁንም እድል እንስጥ እያለ እንደሆነ ነው የገመገምኩት። ስለዚህ ሪስፖንሲብል የሆነ ሰውን ወደ ቦታዎቹ የማምጣት በደንብ በልዩ መነጽር ሰውን እያዩ የሚያመጡበት ሰውን ያልበቃ ሰው ዲሲፕሊን ያልሆነ ሰውን በሆነ ኔትወርክ በሆነ መስመር እያደረጉ ሰው ላይ መሞከሪያ ማድረግ አገርን ዋጋ እያስከፈለ ነው። በየማዘጋጃዎቹ ወረዳ አስተዳደር ላይ ምናምን የሚመረጡ ሰዎች እንዴት እየተመረጡና እየተቀመጡ እንደሆነ ያየሁበት አጋጣሚ ነውና ይሄን በዚህ በ21ኛው ክፍለ ዘመን ለዚያውም በብልጽግና በዚህ በወሳኝ ንቃተ ህሊና ባደገበት ጊዜ ላይ ማየት ያማል። ይሄ ይቀጥላል ብዬ አላስብም። እድል ስላልቀናውት ተቆጭተው አይደለም አይደለም ያየሁትን ነው። አንኮ ቅድም እኮ መልካም የሥራ ዘመን ብያለሁ እኮ ፓርቲው እንዲያልፍ ምኞቴ ነው። ከዛ በኋላ አሁን እቺኛን ወይ ቅድም ጠቅልለው በነገሩ ይኖረው ለማለት ነው። እሺ ቀጥሉ። እኔ እንዲያውም ይሄን ምርጫ ተሳትፎን በማድረግ ለማገዝም ይርኩ እንጂ ማለፍን ብቻ እኔ በህይወት አንድ ነገር ሲወዳደር ለማለፍ ብቻ አይደለም፣ ያለ ማለፍም አለ፣ መኖርም አለ፣ መሞትም። ሁለት ነገር ነው በዚህ ዓለም ላይ ያለውና አንደኛውን አልቀበልም ብሎ እንጣጥ ማለት የሚቻል አይመስለኝም። ስለዚህ በዚህ ጉዳይ በጣም ነው መንግስትን ማገዝ የሚፈልገው። አሉባልታም ማውራት አልፈልግም። ግን ከምናያቸው ነገሮች ሰዎች በጣም የበቁ ትህትና ያላቸው ህዝብን በትህትና የሚያስተናግዱ አመራርን በጣም ተጣምተዋል ህዝቡና ዲሲፕሊንም ያላቸው በጣም የስራ ሰዎች፣ ወሬ ሳይሆን የስራ ሰዎች ሰርቶ የሚያሰሩ ፕራክቲካል የሆኑ ሰዎችን መሾም ላይ መንግስት ቢያተኩር እኔ ቀጣይ ዓመት ላይ በቃ አንተ እንዳትሄድብን ብሎ ህዝቡ የሚይዘው ይመስለኛል። እንዳትሄድብን የሚለው ይመስለኛል። አዎ አይ ለውጥማ ያስፈልጋል። ስለዚህ የግድ ለወዲያኛው ዓመት ነው የሚሉኝ ለሚቀጥለው ምርጫ ዘመን 5 ዓመት አይ ይሄኛው የዛን ጊዜ እንዳትሄድብን ያንን እንዳትሄድ የስልጣን ገደብ መገደብ አለበት ብለዋል እሳቸው። ምናልባት ፓርቲው ሌላ ሰው ሊቀየር ይችል ይሆናል በሚለው ከሆነ እዛ ያደርሳል። እስኪ ሁለቴ ይምራና የተወደዳችሁ ተመልካቾቻችን ለዛሬ በሀቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ ሲደርስ የነበረው ልዩ ዝግጅት የስካሁኑ ነበር። በዛሬው ልዩ ዝግጅት ኢትዮጵያ ያሳለፈችው ትልቅ ጉዳይ ነበራት። እሱም እንዳትመርጥ የሚያገለግልህን ድምጽ የምትሰጠውን ሰው እንዳትመርጥ፣ ድምጽ እንዳትሰጥ፣ ምርጫ እንዳታካሂድ ተብሎ የነበረው ሰው ተው ባካችሁ የማደርገውን ማውቅ ነኝ ብሎ ምርጫውን አደረገ። 7ኛው አገራዊ ምርጫ። በዚህም ኢትዮጵያ አሸነፈች። አሁን ደግሞ
ሐምሌ ወር ገባ። በገባ በ8ኛው ቀን ኢትዮጵያ ልጆቿን ትሰበስባለች። ወደ ከትናንት በስቲያ ተሻግሮ የነበረን ቂም ላለማንሳት አንተም በዳይ እኔም በዳይ እንጂ ተበደልኩ ባይ ብቻ የነበሩትን አመለካከቶች በበዳይነት ለውጦ ይቅር ለእግዚአብሔር ተባብሎ አፉቱ ሊላህ ተባብሎ ቀጣዩ የኛ ጊዜ እንደዚህ ሆኖ ነበረ። በቀጣይ ደግሞ ልጆቻችን እፎይ የሚሉበት ሳይሳቀቁ የሚያድጉበት ወደ ዕውቀትና ወደ ትምህርት የሚያዘነብሉበት በገበዩት ዕውቀትና ትምህርት ደግሞ አገራቸውን ከፍ የሚያደርጉበት ሕዝባቸውን የሚጠቅሙበት የሚያገለግሉበት ዘመን ከፊት አለና እሱ ወደኛ እንዲቀርብ እኛም ወደ እሱ እንድንቀርብ ተጣላችሁ ታረቁ ለማለት ኢትዮጵያ እየተዘጋጀች ነው። ይህም ሁለተኛው ጉዳይዋ ነው። እንግዲህ ከአገራዊ ምክክር ኮሚሽን ተመካካሪዎችና አመካካሪዎችን አገናኝቶ ኢትዮጵያ ለተከታታይ ቀናት በሚበጃት ጉዳይ ትመክራለች። መስከረም 25 2019 ዓ.ም የሕዝብ ተወካዮች ምክር ቤት እና የፌዴሬሽን ምክር ቤት በጋራ በሚያደርጉት ጉባኤ ላይ ደግሞ የ7ኛው ሀገራዊ ምርጫ አሸናፊ ፓርቲ የገዢ ፓርቲ ስለመሆኑ የኮንትራት ዘመን ለ5 ዓመት ቃል ገብቶ ሊያስተዳድር ፊርማ የሚፈርምበት ካቢኔ የሚሰየምበት ጊዜ ነው። በዚያን ጊዜ ህዝቡ ብዙ ይጠብቃል። ያለፉት ጊዜያቶች አልፈዋል። ከብልጽግና ከገዢው ፓርቲ የኢትዮጵያ ህዝብ ሰላም ይሻል፣ የኑሮ መረጋጋት ይሻል፣ በሰላም ወጥቶ በሰላም መግባት ይሻል። ይህን ሁሉ ለማድረግ በተለይ ምሬቶችን እየጨመረ የመጣው የመልካም አስተዳደር እጦትና ከመልካም አስተዳደር እጦት የሚመነጭ የመሆኑን ያህል በየቦታው የሚሾሙ በየመዋቅሩ በየአስተዳደሩ የሚሾሙ አቀሃለው ታቂኛለሽ ሳይሆን ትችላለህ ትችያለሽ የተባሉ የተመሰከረላቸው የህዝብ አገልጋይ ይሰየሙ ዘንድ ህዝብ ይናፍቃል፣ ህዝብ ይመኛል። ለዚህም ነው አትምረጥ ሲባል እምቢ መርጣለሁ፣ አታድርግ ሲባል የሚበጀኝን አውቃለሁ ብሎ ሞርታር ሳይቀር እየተተኮሰበት በውድቅት ጨለማ ድረስ ቆይቶ ብልጽግናን የመረጠው። የተወደድክ የተመረጥክ ብልጽግና በየቦታው ስለምትሰይማቸው አመራሮችህ ትልቅ የቤት ስራ ተሰጥቷል። በእርግጥ በአብዮት ሳይሆን የመጣኸው በሪፎርም ነውና እንደመጣህም የአገር ህልውና አደጋ ላይ ሲወድቅ ኮሮና ሲመጣ ተደራራቢ ችግር እንዳለብህ እንረዳለን የሚሉ ደጋፊዎችና መራጮች አሁን ግን በተረጋጋ ጊዜ ላይ ነህና ለህዝብ የሚጠቅመውን አስቀድም እያሉህ ነው። መልእክታችንን አደረስን። ከሀቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ ሲደርስ የነበረው ልዩ ዝግጅት በዚሁ አበቃ። ጤና ይስጥልኝ።